በትዳር ስትኖር ብዙ ነገሮች ይኖራሉ። ቻሌንጅ የሚያደርጉ ብዙ ጥያቄዎች ሊኖሩ ይችላል፣ ችግሮች ሊፈጠሩ ይችላል ምናምን ነገር። ይሄ ግን ለየት የሚያደርገው ምንድነው? መጀመሪያ ማለት ምን ያልተፈጠረ ነገር በኋላ ላይ እኔ ባንቺ ደስተኛ አይደለሁም፣ ባንቺ ምንም ነገር በቃ ካንቺ እርካታ የለኝም፣ መርካት አልቻልኩም፣ በቃ የሚሰጠኝ ምላሽ ምናምን ልክ አይደለም። እርካታ ማለት ምን ማለት ነው? ባንቺ ምንም እያረካው አይደለም ማለት እርካታ የለኝም ማለት ምን ማለት ነው? ምን ለማለት ፈልጎ ነው? ማለት እኔ ይሄን ነገር የምነግርህ ልክ ሊሆን አይሆን አላውቅም፣ ግን ከአቅሜ በላይ ስለሆነብኝ ነውና በቃ ያው በሴክስ ማለት ነው። ሴክስ ምናምን በምናደርግበት ሰዓት በቃ እሱ አይረካም፣ በቃ እኔ አልረካም። እንደውም ካንቺ እኮ አህያ ይሻለኛል ምናምን ነገር ይለኛል። ይሻለኛል? አዎ እንደዚህ ሲለኝ እኔም ለመጀመሪያ ጊዜ በጣም ደንግጬ ነበር። ምን ለማለት ፈልገው ነው ደግሞ ጭራሽ ከአህያ ጋር እኔን እንደዚህ ይለኛል ምናምን ብዬ ነገሮቹ ከበዱኝ፣ አልገባኝም። እኔን እንዴት እንደዛ ትለኛለህ? አህያ ማለት እንዴት ይሻለኛል ማለት ምን ማለት ነው? ከአህያ ጋር መጠራጠር ጀመርኩኝ። ከዛ በኋላ እንዴት ከአህያ ጋር ያደርጋል እንዴ ማለት ማመንም አለማመንም ጥርጣሬ ውስጥ ነው። አይ አይሆንም በቃ ምናምን ብዬ ከራሴ ጋር ጥያቄና መልስ በቃ ማለት ፈጠረብኝ። ቆይ አልጠየቅሽውም? እንደዛ ሲልሽ እንትን ከአህያ ጋር ባረግ ይሻለኛል አንዴ እኔ መች የምጠይቀውን ነገር ባገባ መች ይመልስልኛል? ከመበሳጨት እኔን ከመደብደብ የሆነ ነገር ከማድረግ በቀር ሌላ ምንም የተለየ ነገር ማድረግ አይችልም። ምንድነው የተለየ ነገር ምናምን ብዬ ስጠይቅ አህያ ማለት ምንድነው? ከአህያ ጋር ምናምን ስለ ማለት ጭራሽ አህያ ምናምን እንድትይኝ ነው ወይስ ምንድነው እንድትይኝ? ምን ፈልገሽ ነው ማለት ነው እንዴ? እና ታዲያ ካንቺ አህያ ይሻለኛል ማለት ምን ለማለት ፈልገህ ነው ምናምን ነገር አልኩት። አይ በቃ ያው አንቺ ጋር ምንም ደስታ እየሰጠኝ አይደለም ሳስበው አንቺ ከአህያ ማለት ካንቺ አህያ ይሻለኛል እንደማለት ነው፣ ግን ሌላ የተለየ ነገር አይደለም ምናምን ነገር ብሎ በቃ ማለት ጥሩ ምላሽ አይሰጠኝም። እና ለብዙ ጊዜ ጥያቄ ፈጥሮብኝ ነበርና ጥርጣሬ ውስጥ ገባው ምናምን። በቃ የሚያደርጋቸው ነገሮች እያንዳንዱ እንቅስቃሴዎች ምናምን ወጣ ያለ ነገር አለ፣ ለየት ያለ ነገር አይበታለሁኝ። ማለት ለኔ ምንም ነገር ሪስፔክት የለውም፣ ምንም ነገር ማለት አይጠነቀቅም። የራሱን ስሜት ብቻ ነው የሚያራምደው፣ በእኔ ደስተኛ እንዳልሆነ የሚነግረኝ እና ከሆነ ጊዜ በኋላ ይሄን ነገር እስኪ ምናምን ብዬ ማለት ሲወጣ ሲገባ መከታተል ጀመርኩኝ። ከዛ አጋጣሚ የሚገርም ነገር ጎረቤታችን ጋር አህያ አለች፣ ሴት አህያ ማለት ነው። ወጥቼ ያው አጋጣሚ የሆነ ስራ ምናምን ቀረውና እሱን ከስራ ሄድኩ ብዬ እሱ ቤት ነበረ። ስራ ሄድኩ ብዬ ምናምን ነገር አልቆየሁም። 30 ደቂቃ ባለሞላ ሰዓት ተመልሼ መጣሁ። ተመልሼ ስመጣ ምንድነው ጎረቤት ጋር ሁሉም ስራ ቦታ ስለሚውል ጸጥ ስለሚል አህያው ደግሞ ታስራና ነበር የተገኘችው ነው። ከዛ ከአህያው ጋር ምናምን ነገር ሴክስ እያደረገ ምናምን ነገር አየሁት። አህያው የሚገርም ቪዲዮ ቀርጬዋለሁ እኮ ደግሞ ቪዲዮ እሷ አላየኝም፣ ግን ተደብቄ ነው ቪዲዮ የቀረጽኩት። ታሽ ከአህያ ጋር ምን እንደዛ እያደረገ የነበረው? የሚገርም ነገር ደግሞ ምን እንደሆነ ታውቃለህ? ከአህያ ጋር እንደዛ አድርጎ መጥቶ ከኔ ጋር የሚያደርገው ነገር በቃ እንደዚህ ነበር እንዲያደርገው ብዬ እኔ በቃ ዘገነነኝ። አህያ ጋር አድርጎ ነበር እንደዚህ የሚያደርገኝ ምናምን ብዬ ራሴን ነው የጠላሁት። በቃ እኔ ማለት ማንነትን ጠላሁት፣ ራሴን በቃ መቆጣጠር አልቻልኩም። የሆነስ እንደዚህ የሚያደርግ ለዚህ ነው ምናምን ነገር አለ። በቃ እኔ እንጃ ዘግናኝ ነገር እንደሆነ አውቃለሁ። ከባድ ነገር ነው እና የሚገርም ቪዲዮ ማለት እንትን ነበረና ወደ ውስጥ ገባ የሚያለ ስለነበረ ጨለማ ቦታ ነው እሱም የነበረበት። አህያው ጋር ምናምን ስርድ ብዙም ብርሃን አልሰጠኝም እና በጨለማ ውስጥ ነው የቀረጽኩት እና ትንሽ ነው የሚታየው ነው። ቆይ እስኪ ላሳይህ። ያው ታያ ነው ታያ አሁን መስጠለው
ቀጣይ ዘመን ላይ ነገር ያው እኔ እንጃ አልጠበቅኩም። እኔ እንደዚህ ያደርጋም ብዬ አንድም ቀን አስቤው አላውቅም። በተለይ ደግሞ ጭራሽ ከአህያ ጋር ማለት ነው። በርግጥ ከዛም በኋላ እኔ ማለት ሴቶች ጋር ምናምን በተደጋጋሚ ምናምን ለሊትም እኮ ይወጣን ደግሞ አንቺ አሳይሻለሁ ታያታለሁ ወይኔ ዘመን ወይ ትላል ደግሞ አንተምቶ ስልከኛ እንደ ወንድ ኮን ፈታ ታወራኝም እንዴ እንበርኩት ለቀቀኝ እንበር ቁደል አንተ ውሻ ተናገር ቁጭ በል ሷለቻ ቆይ ቁጭ በል ምንድን ነው ያደረግከው ማን እንደሆነ አላወቅም አንተ ውሻ ቆይታ ተፈቀደች ማለት ነው አንተ ስማ ብለህ እንደ ቢዝነስ ይዘዋል አይደል እንደ ቢዝነስ ይዘዋል አይደል ወይ ስራ አይደለ ደግሞ ስራ አይደል ብለህ በኮንፊደንስ ታወራልኛለህ በኮንፊደንስ ታወራልኛለህ ወይ መልስልኝ ምንድነው መልስልህ ብለህ እገልሻለሁ ትላታለህ የልብን እያደረስክ እገልሻለሁ ትላታለህ የሷ ቀላል ነው ችግር የለውም ምን ልታረጋት ምንም ታቀኛለች ምንድነው የምታውቅ መልስልኝ ምንም አልናገርም ለምን ነው የማትናገረው መልስልኝ እኮ ምንም አልኩኝ እኮ በቃ ምንም አልኩኝ ይውል እንዳልዘቀዘቀ ሰምተኛል እየሰማሁ ነው እኮ ተናገር እኮ ነው የምልህ ምንድነው የምናገረው ጭራሽ ገልሻለሁ ብለህ ታሰራራታለህ ካንተ እንስሳ አይሻልም ምን ኧረ ምን ምንድነው ጥርስ የምነክሰው ምንድነው ጥርስ የምነክሰው ምንም ዝም ብዬ ነው ምን የመታኝ ከንፈሬን የመታኝ እንትን ብሎ ነው የመታኝ ጀመርኩና ነው የመታኝ የምትለው መልስልኝ ከዚህ በላይ ምን ልታረገኝ ነው መቼ መታው ደና ከዚህ በላይ ምን ልታረገኝ ነው ይኸውልህ ካሜራ አስጠፍቼ ማለት ነው ነፍስህን ነው የማወጣልህ ሰምተኛል እኮ እሱን እሺ እናያለን ችግር የለውም እናያለን ያልከው ገዳይና ነፍስ ማጥፋቱን እንደርስበታለን ልክ ላስገባ ትችላለህ ልክ ላስገባ ወይ ችግር የለውም ትችላለህ እንዴት ነው ልብ ያበጠው አታ እሱን በኋላ ምን እንዴት ነው ልብ ያበጠው ለገለኝ ነው እንደ እሺ ቆይ በቃ ለገለኝ ነው እንደ በቃኝ ለዚያ ቅም ነው በቃኝ እሺ ለዚያ ቅም ነው በቃ የተፍጨረጨርከው ለዚያ ቅም ነው የተፍጨረጨርከው መልስልኝ ለዚያ ቅም ነው የተፍጨረጨርከው እሺ በቃ መልስልኝ ለዚያ ቅም ነው የተፍጨረጨርከው ኧረ አይደለም እና ታዲያ እሺ ይቅርታ በቃ ተናገር እነዛ ሶስት ጓደኞችህ እነማን ናቸው ተናገር እሺ እናገራለሁ ይሄንን ስራ ብቻን እየሰራው እንዳለ ነው አውቀዋለሁ ደርሼበታለሁ እንዴት ተናገር እነዛ ሶስት ጓደኞችህ ማን ናቸው እሺ እናገራለሁ ተናገር መልስልኝ እሺ በቃ እናገራለሁ ታኛ መጀመሪያ እሺ አልፈታም መልስልኝ ካልፈተኝ ታዲያ እንዴት በአፋር የምትናገረው በእጅ ነው የምትናገረው ተናገር በጣም እኮ ምን ልንገርህ የት እንዳሉ ነው ምንድነው ስማቸውን ንገረኝ የት እንደሚኖሩ ንገረኝ ስማቸው ምን ያደርግልሃል የላከ አንደኛው የላከ ማን ነው የላከኛ ካል አያለሁ እሱም በኋላ አሳያለሁ እኮ በቃ አንዱ ራሱ ነው እሺ አንዱ እሱ ነው እሺ የቀረውን ደግሞ እሱን ጠይቀው ነው ያላካቸውም ስለሆነ ራስህ ታውቃቸዋለህ የኮርስም ስለሆነ እንተዋወቅም ያንተ ጓደኞች ናቸው ተናገር እኮ የኮርስም ነው ያለን እሱ ነው ዋና ስማቸውን የሚያውቀው እሺ የኮርስማቸውን ንገረኝ የኔ ዋይል ነው የኔ ዋይል ነው ያንተ ማለት የነሱ ዲኤም ነው አንዱ ዲኤም አንደኛው ደግሞ ኬኤል ነው ምንድን ነው ሲፈታ ያን እንጃ አሁን ወለ የምጠይቀን ጥያቄ በስንት ሰዓት መልስልኝ ሰምተኛል እሺ ሰምተኛል አይደለ ለምንድን ነው ሚስትን እንደዛ ያደረገው ምን አረኳት ቪዲዮ ያየኸው ቪዲዮ እሷ ላይ እንዴት እንደዛ ታደርጋለህ ምንም በቃ የገጠመኝ ነው አጋጣሚ መታ ነው ጎረቤት ነኝ ምን ሰው ላይ ኮቢ ነው እንጂ መቼም እንደዚህ
ምቀኛ ልኮብኝ ነው እንጂ ምንድን ነው የላከብህ? እዚህ ድረስ አምጥቶ ሚስት እያለ እንዴት ነው ከአህያ ጋር የምታደርገው? ምንም ስሜት የለውም ከሷ ጋር በቃ። እንዴት ስሜት የለውም? ምንም የደስታ ስሜት የለውም። የደስታ ስሜት የለውም። እንዴት ምን የለውም? እኔ እንጃ በቃ ምንም ከሷ ጋር መልስልኝ። በስነ ስርዓት መልስልኝ እኮ ነው እያልኩ ያለሁት። እያናገርኩህ እንዴ? አትጋፋኝ እኮ ለቀቀኛ። ታዲያ ነፃውኝ አስረኝም። ይኸውልህ እያደረኩ ያለሁት ነገር ይኸውልህ ልንገርህ። እየሰማኸኝ ነው? እዛች ጋር እየቀረስኩ ነው። ከቅድም ጀምሮ የነገርከኝ እያንዳንዱ ነገር ይሄ ፊትህን በደንብ እንዲታይ የምፈልገው ቀረጸው። ፊቱን በደንብ ቀረጸው። ፊትህ እንዲታይ የምፈልገው ያደረግከው ነገር እያንዳንዱ ተቀርጸሃል። ሰምተኛል? በል ተናገር። ለምንድን ነው እሷ ላይ እንዲያደረክ ያለው? ስሜት የለውም ትለኛለህ ደግሞ። ታዲያ ከእንስሳ ጋር ስታደርግ ስሜት የሚኖረው ምንም በቃ እንደዚህ እንትን ነው። ምን እኔ ማታ ማታ ነው፣ ቀን ቀን እኮ ሰላም ነው። ማታ ማታ ሲሆን እንጂ ቀን ቀን እኮ ሰላም ነው። ምንድን ነው ማታ ማታ? ምን እንጃ ማታ ማታ እንትን እንደሚለኝ አላውቅም። ምን ይላል? በቃ ወደዛ ብቻ ነው የሚስበኝ ሂድ እያለ። እንዴት እንደቃ እንደሰማ አልቆጥራትም። እንዴት አቆጥራት? ምን እንጃለች? ምን እንጃ እንዴት እንደሆነ አላውቅም። ቀን ቀን ሰላም ነው፣ ማታ ነው በቃ እንትን የሚለው እንደሆነ አላውቅም። ቆይ ሚስት አይደለችም? ናት። ወድጄ አንድ ፈቅጄ አገባሁ። እና ታዲያ እኮ ታዲያ ምንድን ነው የምትለው? ምን በቃ ይሄ እሷ ሳታውቅ የሚደረግ ነገር ነው። እሷ ሳታውቅ? አዎ ድረሽ እሷ ሳታውቅ ነው የምታደርገው? አዎ እሺ ምንድን ነው የምትላት? አንቺ ከአህያ ትሻል የምትላት ነገር ምንድን ነው? ምንም በቃ አጋጣሚ ነው። ያሁኑ ነው በጣም አይኖር እንደዛ አይደል? ሁሌ ነው የምታደርገው እንደዚህ አይነት ነገር? ኖር አይደለም አንዳንዴ ነው። ሁሌ እንደምታደርግ ደግሞ ደረሽበታለህ? ኧረ አንዳንዴ ነው። ሁሌ ምን እንዴት ነው? ሁሌ አይደረግም። እነሱ ያሉበትን እያንዳንዱን ቦታ ታሳየኛለህ። አንዳንዱ ቦታ የት እንዳለ ቻለ። እሷን ደግሞ ካልገደልኳት እያልክ የነበረው ማን ስለሆንክ ነው? እሷን ካልገደልኳት እያልክ የነበረው ማን ስለሆንክ? ኧረ ምንም ያው በንዴት ነው። ምንድነው ጭንቅላት የምታሻሽ? ተናድጄ ስለነበር ነው። ተናድጄ ስለነበር ነው። ደንግጬም ነው። ተናገር እኮ ለቀቀኛ ላውራክ። እገልሻለሁ ደግሞ እያልካት ነበር አይደል? ለአንድ ሰው ብትተነፍሽ እገልሻለሁ እያልካት ነበር። እንደውም እሷም ሰው ሆናብኝ ነው። ሰብት ኖሬና ያስጋልባት ነበር እሷን። እሷንም ለማስጋለብ አስበሃል? አዎ ምን አንተም ከፈለክ ደግሞ አንተንም አስጋልባለሁ። ወንዶች አሉ ለአንተም ቢሆንም አይጠፋም። ሰላም ውድ የጀግናው ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በጣም ከባባድ ስራዎችን እየሰራን እንገኛለን። እናንተም በጣም ደስ የሚሉ ሀሳቦችን በውስጥም በኮሜንትም እየጻፋችሁልን ትገኛላችሁ። ከልብ እናመሰግናለን። ያው በጣም እኛ የምንሰራው ስራ ለብዙ ሰው እንዲደርስ ከናንተ ምን ይጠበቃል? ሼር ማድረግ ይጠበቃል ማለት ነው። ያው የምንሰራው በብዙ ድካምና በብዙ ጉዳት ውስጥ ሆነን ከብዙ ወንጀለኞች ጋር እየተጋፈጥን ሰዎችን ለማገዝ ህይወታችንን በመስጠትና ራሳችንን አደጋ ላይ ጥለን ስለሆነ ይህንን ስራ እየሰራን ያለ ነው። እናንተም እንድታግዙን ያስፈልጋል። ምክንያቱም እኛ የምንሰራው በአንድ ሰው ስህተት ብዙ ሰው እንዲማር ነውና ብዙ ሰው ደግሞ መማር አለበት ብለን የምናስበው እንዴት ነው? በቻልነው አቅም ሰዎችን ማገዝ መርዳት እንፈልጋለንና እናንተም ደግሞ ቪዲዮ ለብዙ ሰው እንዲደርስ ሼር እያደረጋችሁ ተባበሩን፣ አግዙን ለማለት እወዳለሁና እንግዲህ ዛሬም በሌላ ታሪክ ተመልሼ መጥቻለሁ። ይህም ታሪክ እንግዲህ እኔም አልሰማሁትም። ቀጥታ እንግዲህ ጥቆማ የምትሰጠኝ ቤት ተገኝቼ የተፈጠረውን ነገር ቀጥታ ከራሷ አፍ ለመስማት ጭምር ነውና አጠገቧ ተገኝቻለሁ። ቤቷ ድረስ መጥቼ የገጠማትን ነገር እያንዳንዱን ነገር ትነግረኛለች። እሱን ደግሞ ከሷ አፍ የምሰማ ይሆናል ማለት ነው። ያው እኛ የምንሰራው ስራ ሁሉም በወረፋው መሰረት የእያንዳንዱን ሰው ኬዝ የእያንዳንዱ ሰው ችግር በቅደም ተከተሉ በወረፋው መሰረት የምንሰራ ይሆናል ማለት ነው። ያም ደግሞ የምንሰራው እንዴት ነው? በቻልነው አቅም እኛ ሰዎችን መርዳት ማገዝ እንፈልጋለን። አዎ ግን ብዙ ሰው በጣም ብዙ ነገሮችን ይልካል።
እያንዳንዱ በተቀደም ተከተሉ በተመዘገበው መሰረት የምንሰራ ነው ማለት ነው። እና ዛሬም ደግሞ እንግዲህ እህቴ ቤት ተገኝቻለሁ ማለት ነው። እና እሺ ሰላም እህቴ እንዴት ነሽ? ሰላም እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን አለን ይመስገነው። ምን ነበረ እስቲ ግልጽ አድርገሽ ንገሪኝና ምንድነው የተፈጠረብሽ? ምንድነው ልትነግሪኝ የፈለግሽው ነገር? በጣም ብዙ ነገሮችን ልከሽልኝ ነበር። በጣም ብዙ ነገሮችን እንደደረሰብሽ አድርገሽ በጣም ቮይሶችሽን ስሰማ ብዙ እንዳለቀሽ ነው የተረዳሁት። እና ምንድነው የተፈጠረብሽ ነገር? እስቲ ግልጽ አድርገሽ ንገሪኝ። ያው ከአንቺ ከደረሰብሽ ነገር ብዙ ሰው መማር አለበት። ያንቺንም ችግር ደግሞ ዛሬ ለመፍታትም ጭምር ስለሆነ የተገኘሁት እስቲ ግልጽ አድርገሽ ንገሪኝ። በመጀመሪያ ደረጃ ስምሽን አልነገርሽኝም። ስለራስሽ በደንብ ግልጽ አድርገሽ አብራሪልኝ። ያው ስሜ ሰብለ ጌታቸው እባላለሁ። እናንተን ማመስገን የምፈልገው ጥሬን አክብራችሁ እዚህ ድረስ እኔን ለመርዳት ስለመጣችሁ በጣም ነው የማመሰግነው። ያው ጉዳዩ ትንሽ ከበድ ያለ ቢሆንም ያው ብዙ ነገር አውርቻለሁ በግል ጉዳይ። የደረሰብኝ ብዙ ነገሮች አሉ። እነሱን እንድታግዘኝና ያው መፍትሄ ካንተ ይኖራል ብዬ ስላሰብኩ ነው። ሚዲያዎችን ብዙ ጊዜ እከታተላለሁኝ እና እናንተን ተማምኜ እንደምታግዙኝ አምኜ ነው እናንተ የጠራሁበት ምክንያት ማለት ነው። በጣም አሪፍ። ያው እኛ ጋር መጥቶ የትኛውም ነገር መፍትሄና ልባት ሳያገኝ ወደኋላ አይልምና ጥሩ እንግዲህ ሚዲያችን የምትከታተይ ከሆነ ያው የብዙ ሰውን ችግር ስንፈታ አይተሻል። አንቺም ላይ ደግሞ የተፈጠረብሽ ነገር ምን እንደሆነ እስቲ አብራሪልኝና ስምሽን ነግረሽኛል። እንግዲህ ምንድነው የተፈጠረብሽ? ግልጽ አድርገሽ ንገሪኝ። ልክ እኔ እንደነገርኩ ማለት እኔ ባለትዳር ነኝ እና በትዳር ህይወቴ ብዙ የተፈጠሩ ችግሮች አሉና የእነሱን ደግሞ ለማንም ያወራሁት የለም። ምክንያቱም ለሰው ብታወራው መፍትሄ ሳይሆን ያው ጥሩ ላይሆን ይችላል። ጉዳዩም ትንሽ ከበድ ስለሚል ምን ብለህ ታወራዋለህ? በቃ ማደስ የማይል ነገር ስለሆነ ስለከበደኝ መፍትሄ ከሚሰጠኝ ሰው ጋር ነው ማውራት ያለብኝ ብዬ ያው እስከዛሬ እኔን ይሄን ጉዳይ የማውቀው ከባለቤቴና ከእኔ ውጭ የሚያውቀው የለም። ያለውን ነገር እውነታውን የምናውቀው ሁለታችን ብቻ ነን። ከዚህ ውጭ ስላለው ነገር የሚያውቅ ሰው አለ ብዬ አላምንም። ኦኬ፣ ምንድነው ከሁለታችሁ ውጭ ሰው ማያውቀው ነገር? ባለትዳር ነኝ ነው እያልሽኝ ያለሽው? ቀለበት እያየሁኝ ነው። ኦኬ፣ ቀለበትም ይታያል። እንግዲህ ጥሩ። እስቲ ምንድነው ከኔና ከባለቤቴ ውጪ ማንም ሰው ይሄንን ጉድም አያውቅም እያልሽ ነው? እና ምንድነው እስቲ አያውቅም እያልሽ ያለሽውን ነገር እስቲ አብራሪልኝ። ምን እንደሆነ መስማት አለብኝ ያው ለማገዝ አንቺ። አዎ ልክ ነህ፣ ግን ተንፍሼው አላውቅምና ከበደኝ። እንደዚህ ነው ለማለት ትንሽም ከብዶኛል እና አይዞሽ አይዞሽ ቆይ ተረጋግቷል። እባክሽን ተረጋጊ። እባክሽን ተረጋጊ። እባክሽን ተረጋጊና ንገሪኝ። ይኸውልሽ ምንም ነገር መፍትሄ የሚሰጠው እኔ እንዴት ብነግርህ አላውቅም፣ ግን ነገሮች ለእኔ ከባድ ናቸው። ልክ ነሽ። ምን እንደሆነ አልተረዳሁሽም፣ ግን ለአንቺ ከባድ ነው። ግን ያው ማወቅ አለብኝ አይደል? እኔ እንዴት እንደምነግርህ አላውቅም፣ ግን ይጨንቃል በጣም። እኔ እንደዚህ አይነት ነገር ገጥሞኝ ስለማያውቅ ማይቼ ስለማላውቅ ሰምቼ ስለማላውቅ ትንሽ ከብዶኛል እና በጣም ስለከፋኝና ስለጨነቀኝ ነው። ያው ባለቤቴ ጋር ቢያንስ 3 ዓመት ምናምን በላይ ሆኖናል በትዳር ውስጥ መኖር ከጀመር እና እኔ ማለት እንደ ወንድምም እንደ ባልም እንደ አባትም አለ ብዬ የማስበው እሱን ነበር። በብቸኝነት ህይወቴ ውስጥ ነው ያገኘኝ። ያው ማለት
እኔ ካፌ ነበረ የምሰራው፣ አሁንም እሰራለሁ። በትርፍ ሰዓቴ ደግሞ ያው ቺፕስ ምናምን እሸጣለሁ እና ያው ገቢው ያን ያክል ባይሆንም ቢያንስ እንኖርበታለን። እሱም ያው የራሱ የሆነ ስራ አልፎ አልፎ ማለት እንደዚህ ስራዎችን ይሰራል እና እኔ በዙሪያዬ ሰው ስለሌለኝ እሱን በቃ አለ ብዬ የማስበው እሱን ስለሆነ ይህን ነገር ለእኔ መሸከም ወይም ደግሞ ስለከበደኝ እና ነው መመለስ ያለብሽ፣ ለእኔ መንገር ያለብሽ። ተረጋጊ፣ ምንም ነገር መሆን ስለማይችል ነውና አይዞሽ፣ ተረጋጊ። ከሆነ ጊዜ በኋላ ማለት እችላለሁና ጸባዩ ተቀየረብኝ። በቃ ምንም ሰላም የለም። መጀመሪያ አብረን ስንኖር ያው የተዋወቅነው ካፌ ውስጥ ነው፣ እኔ በምሰራበት ቦታ ላይ ማለት ነው። እና የመስተንግዶ ምናምን ስሰራ እሱ እዛ ልክ እንደ ከስተመር ማለት መጥቶ ያው ይመላለሳል። ብዙ ጊዜ ደንበኛ ነው እዛኛው እኔ ከምሰራበት ቦታና ያው አንዳንድ ቀልዶች ምናምን ሲያወራኝ ምናምን ትርት ያደርገኛል። ያለበትን ቦታ ማለት ያለበት ሁኔታም ትንሽ ለኔ ከባድ ነው። በዙሪያ ቤተሰብ ምናምን የለኝም፣ ብቻዬን ነው በቃ ያለሁት ማለት እችላለሁ። እና በዚህ አጋጣሚ ነው ያገኘሁትኝ እና በቃ ተግባባን። ከሱ ጋር እዛው ካፌ ውስጥ ነው ማለት? አዎ ካፌ ውስጥ ነው የተዋወቅነው እና ሲመላለሳል ምናምን ተግባባን። በቃ እኔም እሱን ማለት ይቀልደኛል፣ የሆነ ነገር ይለኛል፣ መግባባት ጀመርን። እየተግባባን ስንመጣ ምንድነው በቃ ለምን ተጋብተን አንኖርም ምናምን ነገር አለኝ። እሺ አልኩት። አብረን መኖር ጀመርን ማለት ነው። እና እኔም ስራዬን አላቆምኩም፣ ግን የትርፍ ሰዓቴን ደግሞ አብቃቅቼ ምናምን ቺፕስ ምናምን መሸጥ ጀመርኩኝ። እና ከሆነ ጊዜ በኋላ ምናምን ያው በትዳር ስትኖር ብዙ ነገሮች ይኖራሉ፣ ቻሌንጅ የሚያደርጉ ብዙ ጥያቄዎች ሊኖሩ ይችላል፣ ችግሮች ሊፈጠሩ ይችላል ምናምን ነገር። ይሄ ግን ለየት የሚያደርገው ምንድነው መጀመሪያ ማለት ምንም ያልተፈጠረ ነገር በኋላ ላይ እኔ ባንቺ ደስተኛ አይደለሁም፣ ባንቺ ምንም ነገር በቃ ካንቺ እርካታ የለኝም፣ መርካት አልቻልኩም፣ በቃ የሚሰጠኝ ምላሽ ምናምን ልክ አይደለም። እርካታ ማለት ምን ማለት ነው? ባንቺ ምንም እያረካው አይደለም ማለት እርካታ የለኝም ማለት ምን ማለት ነው? ምን ለማለት ፈልጎ ነው? ማለት እኔ ይሄን ነገር የምነግርህ ልክ ሊሆን አይሆን አላውቅም፣ ግን ከእኔ በላይ ስለሆነብኝ ነውና በቃ ያው በሴክስ ማለት ነው። ሴክስ ምናምን በምናደርግበት ሰዓት በቃ እሱ አይረካም፣ በቃ እኔ አልረካም፣ እንደውም ካንቺ እኮ አህያ ይሻለኛል ምናምን ነገር ይለኛል። ይሻለኛል? አዎ እንደዚህ ሲለኝ እኔም ለመጀመሪያ ጊዜ በጣም ደንግጬ ነበረ። ምን ለማልፈልግ ነው ደግሞ ጭራሽ ከአህያ ጋር እኔን እንደዚህ ይለኛል ምናምን ብዬ ነገሮቹ ከበዱኝ፣ አልገባኝም። እኔን እንዴት እንደዛ ትለኛለህ? አህያ ማለት እንዴት ይሻለኛል ማለት ምን ማለት ነው? ከአህያ ጋር መጠራጠር ጀመርኩኝ። ከዛ በኋላ እንዴት ከአህያ ጋር ያደርጋል እንዴ ማለት ማመንም አለማመንም ይሄ ጥርጣሬ ውስጥ ነው። አይ አይሆንም በቃ ምናምን ብዬ ከራሴ ጋር ጥያቄና መልስ በቃ ማለት ፈጠረብኝ። ቆይ አልጠየቅሽውም? እንደዛ ሲልሽ አንቺም ከአህያ ጋር ባረግ ይሻለኛል አንዴ እኔ መች የምጠይቀውን ነገር ባገባ መች ይመልስልኛል? ከመበሳጨት እኔን ከመደብደብ የሆነ ነገር ከማድረግ በቀር ሌላ ምንም የተለየ ነገር ማድረግ አይችልም። ምንድነው የተለየ ነገር ምናምን ብዬ ስጠይቅ አህያ ማለት ምንድነው ከአህያ ጋር ምናምን ስለው ማለት ጭራሽ አህያ ምናምን እንድትይኝ ነው ወይስ ምንድነው እንድትይኝ ምን ፈልገሽ ነው ማለት ነው እንዴ? እና ታዲያ ከአንቺ አህያ ይሻለኛል ማለት ምን ለማለት ፈልገህ ነው ምናምን ነገር አልኩት። አይ በቃ ያው አንቺ ጋር ምንም ደስታ እየሰጠኝ አይደለም ሳስበው አንቺ ከአህያ ማለት ከአንቺ አህያ ይሻለኛል እንደማለት ነው፣ ግን ሌላ የተለየ ነገር አይደለም ምናምን ነገር ብሎ በቃ ማለት ጥሩ ምላሽ አይሰጠኝም። እና ለብዙ ጊዜ ጥያቄ ፈጥሮብኝ ነበርና ጥርጣሬ ውስጥ ገባው ምናምን። በቃ የሚያደርጋቸው ነገሮች እያንዳንዱ እንቅስቃሴዎች ምናምን ወጣ ያለ ነገር አለ፣ ለየት ያለ ነገር አይበታለሁኝ። ማለት ለእኔ ምንም ነገር ሪስፔክት የለውም፣ ምንም ነገር ማለት አይጠነቀቅም። የራሱን ስሜት ብቻ ነው የሚያራምደው፣ በእኔ ደስተኛ እንዳልሆነ የሚነግረኝ እና ከሆነ ጊዜ በኋላ ይህን ነገር እስኪ ምናምን ብዬ
ማለት ሲወጣ ሲገባ መከታተል ጀመርኩኝ። ከዛ አጋጣሚ የሚገርም ነገር ጎረቤታችን ጋር አህያ አለች፣ ሴት አህያ ማለት ነው። እና ወጥቼ ያው አጋጣሚ የሆነ ስራ ምናምን ቀረውና እሱም ከስራ ሄድኩ ብዬ እሱ ቤት ነበረ። ስራ ሄድኩ ብዬ ምናምን ነገር አልቆየሁም። 30 ደቂቃ ባልሞላ ሰዓት ተመልሼ መጣሁ። ተመልሼ ስመጣ ምንድን ነው ጎረቤት ጋር ሁሉም ስራ ቦታ ስለሚውል ጸጥ ስለሚል አህያው ደግሞ ታስራ ምናምን ነበር የተገኘችው እና ከዛ ከአህያው ጋር ምናምን ነገር ሴክስ እያደረገ ምናምን ነገር አየሁት። የሚገርም ቪዲዮ ቀርጬዋለሁ እኮ ደግሞ ቪዲዮ። አዎ እሷ አላየኝም፣ ግን ተደብቄ ነው ቪዲዮ የቀረጽኩት። ጭራሽ ከአህያ ጋር ነው እንደዛ እያደረገ የነበረው? አዎ። የሚገርም ነገር ደግሞ ምን እንደሆነ ታውቃለህ? ከአህያ ጋር እንደዛ አድርጎ መጥቶ ከኔ ጋር የሚያደርገው ነገር በቃ እንደዚህ ነበር እንዲያደርገው ብዬ እኔ በቃ ዘገነነኝ። ከአህያ ጋር አድርጎ ነበር እንደዚህ የሚያደርገኝ ምናምን ብዬ ራሴን የጠላሁት። በቃ እኔ ማለት ማንነትን ቃላት ራሴን በቃ መቆጣጠር አልቻልኩም። የሆነስ እኔ እንደዚህ የሚያደርግ ለዚህ ነው ምናምን ነገር አለ። በቃ እኔ እንጃ ዘግናኝ ነገር እንደሆነ አውቃለሁ። ከባድ ነገር ነው እና የሚገርም ቪዲዮ ማለት እንትን ነበርና ወደ ውስጥ ገባም ያለ ስለነበረ ጨለማ ቦታ ነው እሱም የነበረበትኝ። ከአህያው ጋር ምናምን ሲያደርግ ብዙም ብርሃን አልሰጠኝም እና በጨለማ ውስጥ ነው የቀረጽኩት እና ትንሽ ትንሽ ነው የሚታየው። እንደውም ቆይ እስኪ ላሳይህ። ያው ታየ ነው ታየ በጣም የሚያስጠላው በዘመን ላይ ነው የደረስነው። ያው እኔ እንጃ አልጠበቅኩም እኔ እንደዚህ ያደርጋን ብዬ አንድም ቀን አስቤው አላውቅም። በተለይ ደግሞ ጭራሽ ከአህያ ጋር ማለት ነው። በእርግጥ ከዛም በኋላ እኔ ማለት ሴቶች ጋር ምናምን በተደጋጋሚ ምናምን ሌሊትም እኮ ይወጣን ደግሞ። ቆይ ሌሊት የሚወጣው ወደ አህያ ጋር ነው ወይስ ወዴት ነው የሚሄደው? ሌሊት ሲወጣ እኔ ከእንቅልፌ ማለት በትትል የለም ሲመለስ የት ሄደ ነው ማለት ምን አገባሽ የትስ ብሄድ ምናምን ነገር ደግሞ ልትቆጣጠረኝ ምሻል ምናምን ነገር ቁጣ ወይም ደግሞ ስድብ ምናምን ማለት በቃ የሆነ እንዳልነቃበት ወይም ደግሞ እንዳቀበት ያልፈለገው ነገር እንዳለ እኮ ያስታውቅበታል። ግን እኔ ነገሮችን የደረስኩባቸው ከጊዜ በኋላ ነው እና በተደጋጋሚ ብዙ ጊዜ ሌሊት ሲወጣ ያዋለሁ። እንዲህ ምንድነው ስጠይቀው መልስ አይሰጠኝም ከመቆጣት በቀር ማለት ነው። እና አንዳንድ ሰዎች ደግሞ እንዴ የሆነ ነገር ይሉኛል ማለት ሴቶች ምናምን የሆነ ይፎግሩኛል። እኔ እውነት አይመስለኝም ነበርና እንዴ እቺ እኮ የከሌ ሚስት ነች እንዴ ደግሞ ጭራሽ ምን አይነት ሰው ነች ምናምን ገብታ እኔን ነው የሚነቅፉት። እንዴት እንደዚህ አይነት ሰው ጋር ትኖራለች? ደግሞ ከሌላ ሴቶች ጋር የሚወጣን ብዙ ነገር ነው የሚታመው። ደግሞ ሴቶች ጋር እንኳን ሴክስ ምናምን አድርጎ እነሱን እንኳን የሆነ አታረኩኝም ምናምን ብሎ ከነሱ ጋር ወይ ደብድቧቸው የሆነ ነገር አድርጓቸው ነው የሚወጣው። እና ይሄ ነገር ምንድነው በወሬ እሰማለሁ ግን አልቀበለውም። በቃ ይሄ ሀሜት ነው ወይ የሆነ ነገር ነው ምናምን ብዬ ነው የማስበው እንጂ ይሄ ነገር እውነት ነው ብዬ አይን ካላየ የሆነ ነገር እውነተኛ ትክክለኛ ነገር የሆነ ነገር ማስረጃ እስከሌለ ድረስ ወሬ ነው ብለህ የምታስበው። ያው እንደዚህ አይነት ነገሮች ሰዎች ያወራሉ ነው ያሽኛል። አዎ በቃ እንደዚህ ነገሮች እሰማለሁ ግን እውነት አይመስለኝም ነበር። አሁን ነው ነገሮች እየገቡኝ ሲመጡና እንደዚህ አይነት ነገር ላይ ማድረጉን ስደርስበት ነው ለካ ያሉት ነገር ልክ ነበር ምናምን ነገር ብዬ ከራሴ ጋር ሳወራይ ነበርና እናንተ ሚዲያም ሳይ በቃ ጨነቀኝ። ለማን ላውራ? እኔ ቤተሰብ የለኝም፣ ብቸኛ ነኝ፣ ከስራ ውጪ የትም አልሄድም። ኦኬ ምን ቤተሰብ የለኝም ማለት አባት እናት ወንድም እህት የለሽም? የለኝም። የት ሄደው ነው? ማለት እኔ ስለ ቤተሰቦቼ እንደዚህ ነው አልፈልግም ማለት አልፈልግም፣ ግን ስሜቱ ለኔ ስለሚከብደኝ ማስታወስም አልፈልግም።
አይዞህ ያው እንዲህ እየደረሰብሽ ወደ እነሱ ለማለት የሚል እኔ ቤተሰብ ቢኖረኝም ግን በእንደዚህ አይነት ነገር ውስጥ ማለት በዚህ ውስጥ እንደዚህ አይነት ህይወት ውስጥ አልኖርም ነበረ። የሆነ ነገር ሲገጥምህ ቤተሰብ ጋር ታማክራለህ። የምትኖርበትን ህይወትም ቤተሰብ ይከታተልሃል። የሆነ ነገር ይኖራል አይደል? ግን እኔ ማንም ትሪት የሚያደርገኝ የለም፣ ማንም ቸክ የሚያደርገኝ የለም። በቃ አንድም እሱን ነው የማውቀው ማለት እችላለሁ። እኔ ልጅ እያለሁ ነበረ ቤተሰቦቼ ያጣኋቸው። ቤተሰቦችሽን ሞተዋል ነው? አዎ ከሌለው እኔ 8 ወይ 9 ዓመት ልጅ ሆናለሁ እና ሌላ ልጅ ነው ነገር አልወለዱም። እኔ ነበርኩኝ የተወለድኩት እናቴ አባቴ እና እናትና አባቴ አጋጣሚ በመኪና አደጋ ሲሄዱ ነው ህይወታቸውን ያጡት። ያሳለፉት ነገር ከባድ እንደሆነ አውቃለሁ። ማንም የላትም ብሎ እንደዚህ የተጫወተብኝ። አንዳጊ ቆይ ታረጋግኝ ምንም አታመጭም፣ የትም ብትሄጂ አለቅሽም ምናምን ብሎ ብዙ ጊዜ ያስፈራራኛል። ገጥ ምን ስለሚያውቅ ነው ምንም ዘመድም ቤተሰብም የላትም ብሎ ስለሚያውቅ ነው እኔ እንደዚህ የሚጫወትብኝ። አንቺ ሙሉ ነገር ያውቃል ማለት ነው? አዎ ያውቃል። ቆይ እንዲህ ለምን ታረጋለህ ብለሽ አውርት ለማንም በቃ ጠይቀዋለሁ፣ ግን የሚሰጠኝ ምላሽ ተመሳሳይ ነው ሁሌ። አንቺ ምንም ደስታ አላገኝ አልቻልኩም፣ ምንም እርካታ አልሰጠኝም፣ እየረካው አይደለም እና ሌላ ምን ማድረግ እችላለሁ? እና የኔ ችግር ነው ታስቢያለሽ ምናምን ነገር ነው የሚለኝና በቃ እኔን እንደ ቆሻሻ ነው የሚያስበኝ። ለሱ ምንም አይደለም። በቃ እኔ ምናልባት ቤት ሰራተኛ ነኝ ማለት እችላለሁ። በቃ ቤት ያለው ነገር ስለምሰራ ስለማስተካከል ያለው ነገር ምናምን ሲፈልግ ሲወጣ ሲገባ እሱ እንደፈለኩ የሚያደርገኝ በቃ የሱ ምን ልበል በቃ የሱ ግዛት አለ አይደል? በቃ እሱ እንደፈለገ የሚያደርገኝ አይነት ሰው ሁኜ ነው ያለሁት እና ከዚህ ይሄን መቆጣጠር አልቻልኩም፣ መሸከም አልቻልኩም እና ወዴት እንደምሄድ አላውቅም። በጣም ዘግናኝ ነገር ነው ንገርሽኝ ያለሽ። አይዞሽ ቆይ ተረጋጊ ነው ታንቺ በርታ ማለት አለብሽ። ቆይ እሱ ቤተሰብ የለውም ይሄ አይነት ነገር እያደረገ ያለ የሚያውቅ ሰው ወይ ስለሱ ሄደሽ ማማከር መናገር የምትችል ቤተሰብ ምናምን አለኝ ብሎ ነው የሚነግረኝ። ማለት ግን የት እንዳሉና እዚህኑ ሌላ ቦታን አላውቅም። ወስድሻለሁ አስታውቅሻለሁ ይለኝ ነበረ። የአንድም ቀን ወስዶሽ አያውቅም? ጭራሽ ደውሎም አገናኝቶሽም አያውቅም? ቆይ አንቺ ይሁን ሙሉ ጊዜ 3 ዓመት ማለት ብዙ ከባድ ነው። አዎ ረጅም ጊዜ ነው። ቤተሰብ ጋር ማገናኘት አለብህ ብለሽ በጣም እንትን አላወራሽውም እንዴ? በጣም ነው የማወራው። መታወቅ እፈልጋለሁ። እኔ ቤተሰብ እንዳለኝ ታውቃለህ። ያንተ ቤተሰብ ማለት እኔ ቤተሰቦቼ ናቸው። ቢያንስ ሰው እንዳለኝ ይሰማኛል እና ብትነግረኝ ወይም ብታስተዋውቀኝ ትልቁ ደስታ ለኔ ነውና በባከነ ውሰደኝ ምናምን እለዋለሁ። እሺ ዛሬ ነገ ሲኛው ስራ ነው ታውቃለህ። ጠዋት ወጥቼ ማታ ነው የምገባው። በተቀየረ ሽፍትም ስራ ስለምሰራ ባለችን ሰዓት ነው ወይ ማታ ስራ ከጨረስኩ በኋላ ነው ልናወራ የምንችለው። እሱም ደግሞ በቃ እንደነገርኩ ከተወሰነ ጊዜ ነበረ ስናወራም የነበረው በጥሩ ሙድም ስናወራ የነበረው። ከሆነ ጊዜ በኋላ ግን መራራቅ፣ ጸባዩ የመቀያየር፣ ሲፈልግ ሌሊት ወጥቶ የሆነ ሰዓት ይመጣን ይወጣን ይገባን እና ግራ አጋባኝ። ብዙ ጊዜ ተደጋጋሚ ጠይቀዋለሁ የተቀየረበት ምክንያት። ሲገባኝ ደግሞ ጓደኞቹ አሉትኝ እና ጓደኞቹ ጋር ስለነሱ መጥፎ ነገር ነው ማለት የምሰማው። ብዙ ጊዜ የሚወራው ምናምን ነገር አለና
እና ለምን አንተ የስራ ሰው ነህ፣ ሁለተኛ ባለትዳር ነህ። ለምን ይሄን ነገር ከነሱ ጋር ለምን ትሄዳለህ? ጓደኞቹ ልክ አይደሉም። የሚወራው ነገር እኔ አላውቅም፣ ያድርጉት አያድርጉት፣ ግን እየሰማ ያለሁት ስራ ጓደኞች ጥሩ አይደለም። ስለዚህ ብታቆምና ወደ ነበርክበት ህይወት ብትመለስ፣ ወደ ቀድሞ ማንነትህ፣ አሁን እያሳየኝ ያለው ባህሪ ልክ አይደለም ምናምን ብዬ ብዙ ጊዜ መክረዋለሁኝ። ከዛ እንዴ አንቺ ከመቼ ጀምሮ እኔን የምትመክሪ? ጭራሽ በጓደኞቼ ትመጫለሽ? ገብቷን ሲጀምር በጓደኞቼ እንድትመጪ አልፈልግም። ጓደኞቼ ከአንቺ በላይ ጠንቀቃቸዋለሁኝ እና እንደዚህ አይነት ነገር ሁለተኛ ደግመሽ እንዳታናግሪ ምናምን ነገር ብዙ ጊዜ በቃ እኔ የማወራው ነገር ይነጥፋል ማለት አይቀበለውም። እነሱን አግኝተሽ እሱን እንዲመክሩት ለማድረግ አልሞከርሽም? ሞክሬያለሁ። ቤተሰብ ማግኘት አልቻልሽም? ይመጣሉ እኮ አልፎ አልፎ እኮ ይመጣሉ። የሆነ ጊዜ እኔ እረፍት በምወስድበት ሰዓት ላይ ወይም ደግሞ ጠዋት ላይ እሱ ከእንቅልፉ ሳይነሳ ወይም የሆነ ነገር ይመጡና ከዘገየባቸው ፈጥኖ ይመጡና መጥተው ቀስቅሰውት ምናምን በሌሊትም ራሱ ቀስቅሰው ይዘውት ይሄዳሉ። በሌሊትም ይወስዱታል። ከዛ የሆነ ጊዜ ጓደኞች ምናምን ማግኘት አለብኝ ማዋራት አለብኝ ምናምን ብዬ አገኘኋቸውና አወራኋቸው። ማለት ሳወራቸው ምንድን ነው ያሉኝ? በቃ ማለት እኔን በእኔ ደስተኛ እንዳልሆነና ከአንቺ ደስታ እስካላገኘ ድረስ አሁን ላይ ባለው ህይወት ውስጥ ደስተኛ ነው። ከአንቺ ያላገኘውን እርካታ አንቺ ልትሰጪው ያልቻልሽው ነገር ደግሞ ከአህያ ስለሚያገኝ ይሄን ነገር ደግሞ ተይው በቃ ለቀቅ አድርጊውና ይኖርበትኝ። ስለዚህ ጉዳይ ደግሞ እኛን ደግመሽ እንዳታናግሪ። አንቺ ለምንድን ነው የራስሽን ህይወት አትኖሪም? በቃ ለምን አትይውም? እሱ በቃ አሁን ደስተኛ ነው። እንደውም አንቺ ከምትሰጪው ደስታ በላይ ከአህያ ጋር የሚያደርገው ነገር ነው ደስታ የሚሰጠው ነኝ እና እንደዚህ ነው። ወይ ሚኒክ ጓደኛው ነው? አዎ ይሄን ነገር ሲለኝ፣ ስለዚህ እነዚህ ልጆችም ጓደኞቹ ናቸው እና ይሄን ነገር እነሱ እንደሚያደርጉት ነው ማለት ውስጥ የሚነግረኝና እንደሚታማውቃለሁ፣ ግን ልክ ነው ብዬ አላስብም ነበረ። ግን ቀጣይ ጅስ ጠይቃቸው እንደሚያደርግ ሲነግሩኝ እነሱም ያውቃሉ ማለት ነው። ያ ማለት እነሱ ናቸው ገፋፍተው ወደዛ ነገር ውስጥ የከተቱት። እሱ በራሱ አይደለም ወደዚህ ነገር የገባው ያልኩኝ። ምክንያቱም መጀመሪያ የነበረው ባህሪ ውሎን አውቃለሁ። አንዳንዱ እንቅስቃሴ ጸባዩ የነበረው መጀመሪያ የነበረው ኖርማል በቃ ማለት የሚረብሽ ነገር አልነበረም። ከሆነ ጊዜ በኋላ ግን ተቀየረ። ያ ማለት እነሱ የሆነ ነገር አሳይተውታል። ወደዛ ነገር ማድረግ ሲጀምር ነው ለኔ ያለውን አመለካከት ለኔ ያለውን ፍቅር ምናምን የቀነሰው ማለት ነው። የነገርሽኝ በየቤቱ በጣም ብዙ ጉድ አለና በተለይ ያሳየሽኝ ነገር በጣም ሰቅጣጭና እንኳን ለመናገር እንዲህ ለሰው ለማሳየት የሚሰቀጥጥ ነገር ነው እያሳየሽኝ የነበረው። ስለዚህ እነዚህ 3 ጓደኞች አሉት ነው ያልሽኝ? አዎ። ስለዚህ በመጀመሪያ ደረጃ እሱ እንደዚህ አይነት ሰው አልነበረም። መጀመሪያ አልነበረም። አዎ። ስለዚህ አሁን እኔ በምን መልኩ እንዳግዝሽ? እሱን ተከታትለህ ታናግረውና ያለው ነገር እውነቱን እንድታውቅበትና የሆነ ነገር ደረጃ ብትደርስና እኔም ከዚህ ህይወት መውጣት ፈልጋለሁ፣ በዚህ ሁኔታ እኔ መቀጠል አልፈልግም፣ እያስፈራራኝ ነው፣ ከዚህ ቤት እንድወጣ አይፈልግም። ጭራሽ ከዚህ ቤት እንድትወጪ አይፈልግም? አዎ አይፈልግም። ቆይ ከዚህ ቤት ልወጣ ነው ኦር መለየት አለብን ብለሽ ታውቂያለሽ? ይሄን ነገር ካወቅኩ በኋላ ምክንያቱም አስበው ከአህያ ጋር ሴክስ አድርጎ እኔ ጋር ማድረጉን አስበው እኔ ምን አይነት ሞራል ነው የሚሰማኝ? በጣም ከባድ እኮ ነው። ከዚህ ሁሉ እኔ ጎዳና ባድር ይሻለኛል እንደዚህ አይነት ህይወት ውስጥ ከመኖር። ግን እሱ የሆነ ነገር ያደርገኛል እያስፈራራኝም ስለሆነ ህይወትሽ የምትፈልጊው ከሆነ እዚህ ቤት እንዳትወጪ አለኝ። ካልሆነ አንድ ነገር ነው ማደርግሽ ነው ማለት ብዙ ጊዜ ያስፈራራኛል። ምክንያቱም እንደነገርኩኝ ማን እንዳለ ስለሚያውቅ ነው። የሆነ ነገር ቢያደርገኝ ማን አይጠይቀው ማለት ነው። ስለዚህ ያስፈራራሻል ይዘትብሻልም ጭምር ማለት ነው። አዎ። ስለዚህ አሁን እኔ እንዳግዝሽ የፈለግሽው አንደኛ ከዚህ ህይወት እንድትወጪ፣ ከዚህ ህይወት እንድታስወጣኝና
እሱ ጋር ያለውን ከእንደዚህ አይነት ህይወት ወጥቶ እንዲስተካከል የምታደርጉበት መንገድ ካለ እንዲስተካከል ማድረግ ነው። ግን በዚህ ሁኔታ ግን ከሱ ጋር መቀጠል አልፈልግም። እኔ ከሱ ጋር መቀጠል አልፈልግም ማለት ነው። አልፈልግም። ኦኬ። ለመክሰስ እንዴት ነው ልከስ የምችለው? በዚህ ሁኔታ ይሄን ነገር እኮ መክሰስ ጀመርኩ ማለት እኔ የሆነ ነገር ሆንኩ ማለት ነው። ስለዚህ ዛቻው እየቀጠለ እየበረታ ሄዷል። አሁን እያልሽኛለሽ? አዎ እኔ አንተን በዚህ ሰዓት የቀጠርኩና እንድትመጣ ያደረኩ በዚህ ሰዓት እንደማይመጣ ስለማውቅ ነውና እንጂ ከመጣ ያለው ነገር ካወቀ እኔ አላውቅም። የሆነት እኔ አሁን ስለወሰንኩ ነው። በቃ የሆነ ነገር ቢኖርም ቢደርስብኝም እኔ በቃ ምክንያቱም ዘግኖኛል። ያለው ነገርም መኖሩ እንዲያስጠላኝ ነው ያደረገኝ። አይቶሽ እንግዲህ ምንድነው ስልኩን ትሰጪኛለሽ፣ ፎቶውን ትሰጪኛለሽ፣ ያውን ያሳየሽኝን ማስረጃ ቪዲዮ ትሰጪኛለሽ ለኔ። እንግዲህ እሱን በመያዝ እኔ ደግሞ ምን አደርጋለሁ? ቀጥታ ቤት የሚኖረው ምን ሰዓት ላይ ነው? አንቺ ስራ በማትኖሪበት ሰዓት ነው ቤት የሚኖረው ወይስ አንቺ ስራ በምትኖሪበት ሰዓት ከስራ ወደ ቤት በምትገቢበት ሰዓት ነው እሱ የሚኖረው ቤት ውስጥ? አለ የሆነ ማታ ለምሳሌ 1 ሰዓት አካባቢ ምናምን ያው ጁስ ልሸጥ ምናምን በመውጣበት ሰዓት ሲገባን ወደ ቤት። ኦኬ፣ ወደ ቤት ይገባል። አዎ፣ በጣም አሪፍ። ስለዚህ በዛ ሰዓት እዚሁ ቀጥታ ቤት መተን ቀጥታ የማነጋግረው ይሆናል። እርምጃ መወሰድ ካለበት የትኛውም እርምጃ እንግዲህ የምንወስድበት ይሆናል ማለት ነው። ግን አንቺ በመጀመሪያ ደረጃ መረጋጋት አለብሽ። ያው የነገርሽኝ ነገር ታሪክሽም የሚያሳዝን ነገር ነውና በመጀመሪያ ደረጃ ተረጋጊ። ያው እኛም መፍትሄን እስክንሰጥሽ ድረስ አንቺ መረጋጋት አለብሽ፣ ጥንቃቄ ማድረግ አለብሽ ማለት ነው። እንግዲህ የስልክ ቁጥሩን የአሁኑን ቪዲዮ ወደ እኔ ትልኪልኛለሽ ማለት ነው። እንግዲህ እኔም ደግሞ የምችለውን ነገር አግዝሻለሁ ማለት ነው። እሺ፣ ችግር የለውም። እኔ ወደ ውጭ ሰለሞን በሰዓቱ በሚገባበት ሰዓት አይቼ እደውልልህና ትመጣለህ ማለት ነው። በጣም ስራችንም ይቀላል። ቤት በሚገባበት ሰዓት ታሳውቅኛለሽ ማለት ነው። እንግዲህ እኔም ቀጥታ ያለውን ነገር ተከታትዬ የማሳውቅሽ ይሆናል ማለት ነው። ምንም ማለት አይደለም። እንግዲህ ውድ ተመልካቾች የሰማነው ጉድ በጣም የሚሰቀጥትና የሚዘገነን ነገር ነው። የሰው ልጅ እንደዚህ ከአህያ ጋር ወርዶ ያላረካሽኝም በማለት ሚስቱን እንደዚህ ያደርጋል ማለት በጣም የሚሰቀጥጥና የሚያስጠላ ነገር ነው እና እንግዲህ ያው በምሰጠን ጥቆማ መሰረት ቀጥታ እሱን ቤት ድረስ ሄደን እናገኘዋለን ማለት ነው። ቀጥታ የሚፈጠረውን ነገር ለእናንተ ደግሞ የምናሳውቃችሁ እና ያው የምናሳያችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ውድ ተመልካቾቻችን የተባልኩት ቤት ላይም ደርሻለሁ። ያው የሚፈጠረውን ነገር ልጅቱ እንግዲህ ወደ ስራ በምትገባበት ሰዓት ነው እሱም ይህንን አሳቻ ሰዓት ጠብቆ እያንዳንዱ ነገር የሚያደርገው ማለት ነው። እኔም ቀጥታ እሷ ያለችኝ በር ላይ ደርሻለሁ። ያው የሚፈጠረውን ነገር ደግሞ ቀጥታ ወደ እናንተ የማደርስ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ ደግሞ አብራችሁን ሁኑ። እንደዚህ አይነት አስነዋሪ ነገሮች በምሰማ ሰዓት በጣም የሚሰቀጥጥ እውነት ከመላችሁ በላይ የሚዘገንን ነገር ነው እና ቀጥታ ገብቼ እሱን የማግባባት ስራ ሰርቼ የማውጣጣት ስራ ሰራለሁ። እንግዲህ ጓደኛዬም አለ ከካሜራ ጀርባ። እንግዲህ እሱም ይህ አይነት ነገር ይፈልጋል በማለት በማታለል ነው ቀጥታ ወደ እሱ ጋር የምገባው ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ነው? እንዴት ነህ? ሰላም ነህ? እንዴት ነህ? ሰላም ነው? አይ ስልክህን ሰው ነበር የሰጠኝና ስደውል እምቢ ያለኝ ስልክ ቤትህን ሲጠቁሙኝ ቀጥታ ወደ አንተ ጋር መጣሁና አንዳንድ አቅርቦቶችን ታቀርባለህ የሚባል ነገር ሰምቻለሁ። ጓደኛዬ ናቲን የላከኝ ጓደኛዬም አለ ከጀርባ። ብቻ አስተን እኮ ግራ ገብቶኝ። አይ አለ ጓደኛዬም አለና እና ገብተን እንነጋገር። በቃ እኔ ቤት ይመጣሉ አይደለም ብሎኝ የነበረው ግን በቃ ከመጣ አይ ስንደውል ስልክ እምቢ አለንና ቻርጅ ጨርሶ ነበርና ልወጣ ነበር ነው። ኦኬ ታዲያ ሰዓት የለህም ብናወራ? ቻለን በቃ ከመጣችሁ ማይ ውጭ እንዳገኛችሁ ነበር የፈለኩት። አዎ አይደለም ቤትን ስለጠቁሙን ነው እኛም የመጣ ነው። ጉዳዩም ያው
አለ አሪፍ ነገርም ስለሆነ ሚኒስትርም ስለሆነ እሺ እሱም አረፍ ብሏል። ያው በስልክ ለማውራትም አስበን ነበር። ያው ስልክ እምቢ ስላለን ቀጥታ ቤት ድረስ ስለተነገረን ቤት ድረስ መጣን። ያው አንዳንድ ነገሮችን ከአንተ ጋር ለማውራት ነውና ያው አንዳንድ ነገሮችን ነግሮናል። ነግሮናል። ያው ከአንተ ደግሞ ያው ዋናው አቅርቦት አንተ እንደሆንክ ነግሮኛልና ያው ከአንተ ጋር ተነጋገሩዋለን። በቃ ያው በግልጽ ባለ ጉዳዩ ማን ነው? አንተ ወይስ ባለ ጉዳዩ እሱ ነው? አንተ አያው እሱ ነው ባለ ጉዳዩ እሱ ነው። ግን ደግሞ እኔ ሰዎች አሉ እንዲህ አይነት ነገር የሚፈልጉ ሰዎች አሉ በኮሚሽን ያው እንድንሰራ ከኛ ጋር አብረን ለመስራት ነው ያንተ ፍላጎት? ተግባብተናል። ስለዚህ እንዴት ነው ታዲያ ሀሳባችሁ? ማለት ከኛ ጋር ዘላቂ ለመስራት ነው ወይስ ለአንድ ኮሚሽን ብቻ ነው? ኖ በዘላቂነት ነው። ያው ጉዳዩ በጣም ምንድነው ሰው በጣም አቅርቦት ይፈልጋልና አንተ ጋር ደግሞ አቅርቦቱ በደንብ አለና በደንብ ከሱ አውሩ ጨርሱ፣ ችግር የለውም እንደራሴ ቤት ብሎናልና ለዛ ነው አንተም መስሪያለህ። ግን አሁን እንደዚህ አይነት ነገሮች ምንድነው በሚስጥር የሚሰሩ ስራዎች ስለሆኑ ለራስና ለራስ ብቻ ነው የሚሰሩት። አሁን አንተና በእሱ ስለመጣ ችግር የለውም። ግን እንደዚህ አይነት ነገሮች አሁን ሲሰሩ ለብቻ ላይ አሁን እንዴት ነው የምናደርገው? መጀመሪያ ማን ነው ያሰው ብለን እንጠይቃለን። ስራሱ ማለት ይጣላ። ከዛ በኋላ ያለበት የችግር ሁኔታ ይጠይቃል። መጀመሪያ የራሱ ምክንያቱም ለእንደዚህ ለማድረግ የፈለገበት የራሱ ምክንያት ይኖረዋል። እሱ ነገር መጀመሪያ ማወቅ አለበት። አይ በቃ እሱ ጉዳይ ምንም የሚያሳስብ ነገር አይደለም። ያው ይሄ ስለምንድነው ሰው የአይነት ነገር የሚያደርገው ታውቃለህ፣ ምን ሲሆን ምን ሲደርስበት እንደሆነ ለሚያሰጋ ነገር አይኖርም። እኛ በእኛ በኩል ያለውን ሪስክ እኔ የሚወስድልህ ምንም የሚያሰጋህ ነገር የለም። እስቲ ጉዳዩን ግልጽ አድርገህ ንገረኝ። አንተስ ሞክረኸዋል ወይ ይሄን ነገር? ስምን ግን ብዙም አልነገርከኝም። ስሜ በላይ ይባላል። ስልኩን ብቻ ሰጠኝና ደወልኩኝ እንጂ ከሱ ጋር አውሩ ነው ያለኝ። ስም በላይ። ኦኬ ያኔ ስለምንግባባ ችግር የለውም። ስለዚህም በመጀመሪያ እንትን ከሆነ 40-60 ነው የምሰራው። ኦኬ ሰምሳር አይደለም። ኦኬ 40 ማለት ነው። አንተም ኮሚሽን ትፈልጋለህ? አዎ ግድ ነው። ስለዚህ 40-60 ነው። እንደውም ለሌሎቹ 30 ነው። ለአንተ ስለሆነ ያው እንግዲህ መጀመሪያም ነው በሱም ስለመጣ 40-60 ነው የምንከፍለው። እንዴት ነው እስቲ ግልጽ አድርግልኝ። 40-60 ማለት ያው ከሚገኘው ገንዘብ ላይ 40% ለአንተ ነው የምንሰጠው፣ 60% ለራሴ ነው የምወስደው። ኦኬ ከክፍያው ላይ ማለት ነው። እሱ ከሚከፍለው ላይ 40% ለአንተ ነው፣ 60 ለኛ ነው። ኦኬ ምንድነው? ቆይ እስቲ አሁን ግልጽ አልሆነልኝም። ትንሽ ነገር ነው የነገረኝና ከሀያ ጋር እንዴት ነገሮች ይደረጋሉ አይደል? ግልጽ አልሆነልኝምና ግልጽ ካልሆነልህ እንዴት መጣ ብዬ ነው እሱ ሲያደርግ እንግዲህ ወይ ታየው። አያው ግልጽ አልሆነልኝም። ምክንያቱም ከሀያ ጋር አለኝ እና እንዴት ነው እስቲ አንተ አብራራልኝ። ከሱ ጋር ጥያቄ መጠየቅ የፈለከውን ጠይቀው ስላለኝ ያው አንተ ደግሞ ትመልስልኛለህ ብዬ አስባለሁ። ለምን ማወቅ ያለብኝ ነገር ማወቅ ስላለብኝ ማለት ነው። እሱ ማለት ከስተምሮችም እንትን እንድትል አሁን የሱ ፍላጎቱ ምንድነው ነው ገብቷል። እሱ አሁን ከሀያ ልጅ ጋር ከትንሿ ጋር ማድረግ ከሆነ የሚፈልገው ከሀያ ጋር ከውሻ ጋር ከፈለገ ከውሻ ጋር ከፈለገው ከእንስሳቶች ያው ከለማዶች እንስሳ ከቤት እንስሳቶች ጋር ከፈለገው ጋር እንዲደረግ ነው። ምንድነው የሚያደርጉት? እንዲደረግ ነው ጾታዊ ግንኙነት ነው የሚያደርጉት፣ ሌላ ምንም የለውም። ኦኬ ጾታዊ ግንኙነት ሰው ከእንስሳ ጋር ያደርጋል ማለት ነው። በፍላጎቱ ማለት ነው። ግዳጅ ምናምን አይደለም። ያ ሰው ራሱ ፈልጎት እና የኛው ነገር ነው ለኔ ስሜት ይሰጠኛል ብሎ እንትን የሚለው ነገር አለ እና በእንደዛ ስለሆነ ነው። ኦኬ እንዴት ነው ስሜት ይሰጣል ከእንስሳ ጋር ማድረግ እንደዚህ አይነት ነገሮችን? ያው ማለት አሁን ያለንበት ጊዜ ሁኔታ በጣም ደባሪ ነው፣ ከባድ ነገር ነው። ሰዎች ሪሌሽንሺፓቸው እርስ በርስ የመጣጣም እንትናቸው ብዙ እየሰፋ ሄዷል። ኦኬ
ያው በተለይ ደግሞ የውጭ ነገሮችን በመመልከት እንትን በማለት ያለው ነገር በጣም አይሆኗል። አሁን ካየ በየአንዳንድ ቦታዎች ላይ በየካምፓስ ላይ በተለይ አንዳንድ ቦታ ለሚስቴድ የምትሰማው ነገር ማለት ይደብራል። በቃ 1 ለ5 መደራረግ እንደዚህ 2 ወንድ ለ1 ሴት ማድረግ እና ብዙ ነገሮች አሉ። እና ይሄ ምንድነው በቃ ወደ ሰውነት ባህሪ ጥሩ ወደ እንስሳነት ባህሪ እየተቀየረ ነው ሰው። በቃ ስለዚህ ይሄን ነገር ደግሞ እኔ እንደ ቢዝነስ የምጠቀመው። ኦኬ አንተስ ሞክረዋል ይሄንን ነገር? አይ እንዳልሞክር ታስሞክሩ ታዲያ ሰዎች እንዲሞክሩ የምታደርገው ፍላጎታቸው ነው። አይ ያው እኔ እናንተ መደባበቅ ስለሌለብን ነው። አዎ ምን እንዳልነገር እስካሁን አልሞከርኩትም። ታዲያ እኮ ያለኝ ነገር ስላለ ነው። ያው እሱም ደስተኛ ነው። ሞክሩት፣ ነገር በጣም ሞክሩት አድርጓል እና ደስተኛ ነው። ነገር የሚኖራቸዋል እሱ ስላለ ነው። ያው እኔ እናንተ መደባበቅ ስለሌለብን ይሄንን ነገር የምልህ ግን እንደዚህ እንኳን እንትን የለው ያው ካስተመረ ራሱ ይነግራል። ኦኬ እንግዲህ ምቾት አለው የለውም የሚለውን እሱ ነው ተጠቃሚ ነው የሚያውቀው ብዛት። ታዲያ እሱ ያለኝ ነገር እንዴት ነው? ካንተ ጋር ደግሞ ተጋጨብኝ። ሁለት አይነት ቃል ስትሆኑብኝ አይከብድም? ሁለት አይነት ንግግር ሲሆንብኝ ነው ግራ የተጋባሁት። እሱ ያለኝ ምንድነው? እሱ ሞክሮታል፣ በጣም ደስ ይላል እና እሱ ሞከረው ነው ስለሆነ ነው ያለኝ። ገብቷል? እንዴት ሳትሞክሩ ሞክሯል ሊለኝ ይችላል ብዬ እኮ ነው። አይ እሱ እንኳን የግል እንትን ስለሆነ ነው እንጂ የራሳችን ተራራው የለም በእንደዚህ አይነት በቀልድ ምናምን እንትን የምንይዘው ነገር ስለሆነ እንጂ ሌላ ነገር እንትን የለውም። ኦኬ እስቲ ስለአንተ አንዳንድ ነገር አጫውተኝና ያው እኛ አብረን ልንሰራም ስለሆነ ስለ ግል ህይወትህም ያው አንተን ማወቅ አለብኝ፣ አንተም እኔን ማወቅ አለብኝ እና እስቲ ግልጽ አድርገህ አስረዳኝ። ምክንያቱም ያው ስራ ስንሰራ ብቻ ጋር መተማመን አለብን፣ መተዋወቅም አለብንና እስቲ ስለአንተ ግልጽ አድርገህ ንገረኝ። ስለ ቤተሰብ ሚስት ካለም ስለ ሚስትህም ልጆች ካሉ ስለ ልጆችህም ጭምር ብትነግረኝ ደስ ይለኛል። ያው እኔም እንግዲህ ተወልጄ ያደግኩት ከክፍለ ሀገር ነው። ከዛ ከክፍለ ሀገር ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ ያው አንዳንድ ስራዎችን እየሰራሁ ምናምን ጀመርኩ። ከዛ አይደለም ምናምን ኮሚሽን ስራ አይደለም ስራ ነው አንዳንድ ነገር እያልኩ እንደዛ ነው የምሰራው። ነው እቺ ቤት እንግዲህ እንደምታያት የኔ ባለቤቴ ነው። ኦኬ ባለቤት አለ? ባለቤት አለችኝ። ኦኬ ባለቤት አለች። ያላየኋትም ብዬ ያ ቀን ስራ ናት እሷ። ካፌ ስለሆነ የምትሰራው መስተንግዶ ቀን ካፌ ነው። ወደ 11 ሰዓት ተኩል ምናምን ትመጣለች። የቀን ስለሆነ ማለት ነው። ሽፍት ስራ ስላልሆነ ጠዋት ትሄዳለች፣ እዛ ትመለሳለች። ለምን በኋላ ወደ ማታ ላይ ደግሞ እዚህ በር ላይ ተወለ እስከባላ ነው እዛ ጋር ችብስ ምናምን ትሰራለች። ማታ አይ ጥሩ ነው እንግዲህ ያው የነገርከኝ ነገር አለ፣ ግን ደግሞ እሱም ደግሞ የነገረኝ ነገር ጋር ሳስተያየው ልክ አልመጣልኝም እና እንዴት ነው? ወይስ እሱ ነው እያወራ ያለው ነገር ትክክል ያለ ነው? አንተ ነህ እና ለመናገር ግልጽ ለማለቴ ለአንተ ለማስረዳትም ግልጽ አልሆነልኝም እና ይሁን እንግዲህ እስቲ አንዳንድ ጥያቄዎችን ልጠይቅህና 40-60 እያልከኝ ነበር እና ኮሚሽኑ ስራ ሲሆን እንዴት ነው የምንሰራው? አንድ ሰው ስንት ብር ነው መክፈል ያለበት የሚለውን ነገር ደግሞ ግልጽ አድርግልኝ። አሁን ለምሳሌ እንደየሰው ምርጫ ነው። በቃላ ያ ሰው ከመውጣቱ በፊት ከሁለት ቀን ወይ ከሳምንት በፊት ቢያሳውቀን ይመረጣል። ገብቷል? ምክንያቱም እኛም የምናዘጋጀው ነገር ይኖራል፣ የምንሄድበትም ቦታ ይኖራል። አንዳንዴ ወጣም ትላለህ። ገብቷል? እንደዚህ አይነት ነገር ስላለ ቀድሞ ቢያሳውቁን ጥሩ ነው። አንድ ሳምንት በፊት ያሳውቃል፣ ቀብድ ያስገባል። ከዛ ቦታው ላይ እስክንደርስ ሙሉ ክፍያውን ካሽ ነው፣ በካሽ ነው ብር ክፍያ በካሽ ነው። ቦታው ላይ ስንደርስ ሙሉ ክፍያ ፈጽመን ከዛ በኋላ እንለያያለን ማለት ነው። እዛ የምትወስዱለት ቦታ አለ ነው? እሱን የምንወስደው ቦታ አለ ማለት እዚህ አሁን እዚህ አድርገው እዚህ አይሆንም።
ገብቷል አይደል? ክልሎች ጫፍ ላይ እንደዚህ አይነት ነገሮች በርካቶች ታገኛለህ። ወደ ገጠሩ አካባቢ ወደ ገጠራማ ወደ ከተማው ጨርሰህ ወጣ ስገባ ስትል እንደዚህ አይነት አካባቢ ጋር ነው የምታገኛቸው። እዚህ ከተማ ውስጥ ማች ታገኛለህ። ከተማው ለምንም አይመች ገብቷል። ከዛ ውጭ ደግሞ ወደዛ አካባቢ ስትሄድ አማራጮችም አሉ። ያው እንደዚህ እንትን የምንለው እንዴት ነው? ከዛም በፊት ሲያሳውቃል እኛ ቦታው ላይ እንሄዳለን፣ የምፈልገውን ሙሉ መረጃውን ይሰጠናል። ከዛ በኋላ እኛ ደግሞ እንደዚህ አይነት የሚፈልገውን አይነት ለማግኘት ወደ ቦታው እንሄዳለን ማለት ነው። እንዳልኩ መረጃ የሚሰጥ ማለት ምን አይነት ነገር ነው? መረጃ የሚሰጠው አሁን ለምሳሌ አንተ በሱ ነው የመጣው፣ እሱ ቀጥታ ዳይሬክት ነው ቢያገኘኝ፣ አንተ ነው መንገድ ያልፈለገውን ነገር ለኔ ነው የሚያወራኝ። በቃ ያወራኛል፣ ጽሁፍ ነው የምንጻጻፈው። ከተቻለ በአካል ነው የምንገናኘው። ከዛ የሚፈልገው ነገር እንትን ይላል። እኔ ደግሞ ጓደኞችም አሉ፣ እንደዋወላለን። አንዳንድ ቦታ እንሄዳለን። ቦታው ላይ ሄደን መዘጋጀት ያለበትን ነገር እናዘጋጃለን፣ ቃሉን ጨምር ማለት ነው። ምክንያቱም እንደ ሄድክ ቶሎ የምታገኘው ነገር አይሆንም። ቀድመህ ቦታውን አይተህ አዘጋጅተህ ነው። እሺ ጥሩ። ግን አንድ ያልገባኝ ነገር አለ። ለምሳሌ ወጣ ያለ ቦታ የምትመርጡት ሰው እንዳይ በሚል ነው ብዬ አስባለሁ አይደል? አንድ ሰው እንዳይ ብቻ ሳይሆን ያው እንደዚህ አይነት ነገር ያው በእኛ ሀገር አይተወገዘ ነው። ኦፊሻል አይደለም። አንደኛ ሰው ማየት የለበትም። የራስ ደስታና የራስ ገበና ነው። ሁለተኛ ነገር ደግሞ እነዚህ ነገሮች የምታገኘው እዛ አካባቢ ላይ ካልሆነ ከተማ ውስጥ አታገኛቸውም። ኦኬ ጋቷላ እንስሳቶቹ ነው ከተማ ውስጥ አታገኛቸውም። ወደ ክፍለ ሀገሩ ወደ ገጠሩ ወጣ ስትል ግን አሉ ይረባሉ። ለምን ስለሚኖሩ እዛ ነው በቃ የምታገኛቸው እንጂ እዚህ አታገኝ ከተማ ውስጥ ማለት ነው። ለዚህ ቀድሞ መረጃ የሚሰጣል። ከዛ ሄደን እኛ ደግሞ እዛ ያለውን ነገር እናዘጋጃለን። ኦኬ ጥሩ። እንግዲህ አሁን እሱ እንደነገረኝ ከአህያ ጋር ብቻ ነው ከአህያ ጋር አለ ብሎኛል። ቅድም ደግሞ አንተ ስታወራልኝ ከእንስሳት ጋር ይቻላል እያልክ ነበርና ከእንስሳ ጋር ስትል ሌሎች ከአውሬዎችም ጋር እንደዚህ ማድረግ ይቻላል ወይስ ከጅብ ጋር ይቻላል? ለምሳሌ ከጅብ ጋር ማድረግ ይቻላል? ምክንያቱም ማላመድ ከባድ ነው። አሁን እንደዚህ አይነት ከጅብ ጋር ለማድረግ ጅብና አይደለም እንደዚህ ለማድረግና ለመንካት ራሱ ያስፈራል እኮ አለ። ከየት ታገኘዋለህ? ስለዚህ እሱ ላይ ገና እንደዚህ አይነት ነገር ገና ኦኬ። ወደዛ ግን መድረሳቸው አይቀርም ማለት ነው። ምን እንጃ እንግዲህ ወደፊት አይታወቅም። የገንዘቡ ጉዳይ አሁን የመላመዱ ጉዳይ ነው። ከኛ ከነሱ ጋር እንላመዳለን እንግባባለን ነው። መቼም ቀን ለኛ ማታ ለነሱ የተደረገው ስለማንግባባ ነው። ማታ ጅቦች ለሊት ማታ ነው የሚወጡት፣ ማታ ደግሞ ወደ ቤት መሰብሰቢያችን ነው እና እንዳንነካካ ነው ይመስለኛል ጋፑ እንደዚህ የተደረገው። አይ አሁን አንዳንድ ነገሮችን ሰማለው ጅብ የሚጋልብ ሰው አለ ምናምን ሲባልም ስለምሰማ ነው እኔም እንደዛ የጠየቁ። እሱማ አለ እኮ እንደዚህ የሰውም ጅብ አለ ምናምን የሚባል ነገር አለ። የሰው ጅብ አለ እንደዚህ ነው ይባላል። ግን ያው እኔ እስከዛ ድረስ ሆነ አይቼ ስለማላቅ ሲባል ነው የምሰማው። አፈ ታሪክ ነው የሚነገረን፣ እንደ አፈ ታሪክ ነው የሚይዘው። አይቼ ስለማላቅ ማለት ነው እንጂ ይኖራል ብሎ ለመገመት ይከብዳል። የለምም ለማለት ደግሞ ያጠራጥራል። ከምንሰማው አንፃር ደግሞ አሁን ድንፋራም በልጅነታችን ለማስፈራሪያ የሚጠቀሙበት ነገር ይላል። አላወኩኝም እሱን ነገር ግን ያው እኔ አሁን እንደዚህ አይነት ስለማሰራው በቃ ከቤት እንስሶች ጋር ብቻ ነው። ከቤት እንስሶች የቤት እንስሶች ስትል ምን አለ? ለምሳሌ አሁን ለምሳሌ ውሻ አለ፣ በግ፣ ፍየል እና ያው ከብት የሚፈልግ ካለ ድንገት እስካሁን ድረስ አልመጣም። እና በቃ አህያ ዋናው ግን አህያ ነው። አህያ እንደ ሰው ምርጫ ነው። አሁን ለምሳሌ እንዴት ነው የአህያ አለ፣ የበግ አለ፣ ፍየል በቃ የቤት እንስሳ የምንላቸው ማለት ነው ከድመት በስተቀር። ድመት የዱር ስለሆነች ነው የቤት አትባልም። ዶሮስ የቤት አለ? እነሱ ጋር እነሱ ያው ኦኬ እነሱ ጋር እንዴት እንዴ? ኦኬ በጣም አሪፍ። እንግዲህ ያው የነገርከኝ ነገር አለ ሂሳባቸው ውስጥ ያው ሰዎች ግልጽ አድርጌ ማስረዳት ስላለብኝ ስለ ሰዎቹ ሂሳቡን በስንት ነው ማለት ነው። ያው የጠራልኝ የቤት እንስሶች አሉ። የትኛው ነው ከፍተኛ ሂሳብ የሚጠይቀው?
የትኛው ነው ዝቅተኛ የሚጠይቀው የሚለው ነገር ግልጽ አድርገልኝና እኔም ለነሱ ለማስረዳት ማለት ነው። አንተ እንኳን ለነሱ ለማስረዳት ሰው ነው የኮሚሽንን በረንብ ለማሰብ ነው አውቃታለሁ። ያው ከገባህ ምን ማድረግ ይቻላል እንግዲህ ኮሚሽኑ መታሰብ አለበት። ያው እኔ አሪፍ ነገር ማግኘት አለብኝና ያው ጓደኛዬ ይፈልጋል ያው ብዙ ማወራም እና አንተ አወራው ስላለኝ ነውና ስለዚህ አሁን ይኸውልህ አሁን የሱ ፍላጎት ምንድነው ነው መጀመሪያ ከዛ በኋላ ዘላቂ ነው። ያው በዘላቂ ነው የሚያዘው ገብቷል። ቋሚ አሁን አሉ ከስተምሮች ቋሚ ማለት በዘላቂ ማለት በቃ ቋሚ ስልህ በሚፈልጉ ሰዓት ላይ በቃ ይመጣሉ ማለት አሁን እነሱ ዛሬ ነው የመጣው። ደግሞ መምጣት ከፈለገ ያው ለምሳሌ የራሳቸውን ማድረግ የሚፈልጉ አሉ። ያንን አካል ከራሳቸው ውጪ ሌላ ሰው እንዲጠቀምባቸው ፈልጉ ይገዙታል ነው እንደ ግዢ በለው በቃ ግን ራሳቸው ያስቀምጡታል። በቃ ይቀመጣል። ኦኬ የሚያስቀምጥላቸው ራሳቸው ወስዶ ቤታቸው ያስቀምጡ ማለት ወይስ እናንተ ናችሁ የምታስቀምጡት? አይ እዛው አሉ እዛው እንደነገርኩ ቅድም አልነገርኩም የት እንደ ቦታው እዛ ይቀመጣሉ። ኦኬ ማስቀመጫ አላችሁ ማለት ነው እዛ? አይ ማስቀመጫ ሳይሆን ያው ለዛ ከብት ማርቢያ ስላለን ኦኬ ማርቢያ ነው። ኦኬ ማርቢያ ነው ማለት ነው። የእርባታ ስላለን እዛ ነው የሚቀመጡት። አንዳንድ ፍየሎች ምናምን ማደለቢያ አለ። ኦኬ ያደለብን ከብት ይሸጣል። ማደለቢያ ስላለ እዛው ነው የሚቀመጡት። ያው መኖሪያቸው እዛው ከእንትኑ ስለሆነ እዛ ውስጥ ነው ያለው። አሁን ለምሳሌ የእሱ ምርጫ ሄዶ ይመርጣል። እዚህ ጋር ምልክት እዚህ ጋር አሁን ቀይ ያለባትን በግ ሆነ የመረጠው ያቺ በግ ከሌላ ሰው ጋር እንዳልፈልግም ካለ የቀለቧን ይቆርጣል። እንደ ትዳር በለው በቃ ወጪዋን ይሸፍናል፣ ሰራተኛ ይከፍላል። ከዛ በሚፈልግ ሰዓት ላይ ልመጣ ነው ይላል። በሚመጣበት ጊዜ ያ ነገር ይቀመጥለታል። ግን ሲመጣ ሌላኛ ክፍያ አለው ይከፍላል። ኖርማል ክፍያው አንድ ጊዜ ክፍያው እንዴት ነው? እስቲ ግልጽ አድርገህ ንገርልኝ። አሁን ከተቀመጠለት ይቀመጥለታል። ሌላ ጊዜ ደግሞ የሚመጣ ከሆነ ደግሞ ምናምን አልከኝ። የቋሚ አለ የጊዜያዊ አለ። አንድ ምን አይነት መሰለክ አሁን አንዳንድ ሰዎች ዴሊ ተጠቃሚ ናቸው። በቃ ለአንዴ እንትን ብቻ አይደለም ፕሮግራማንስ ወይ ለአንዴ እንትን ብቻ ሳይሆን በቃ ይሄ ነገር እንዴት ልበለህ የውስጣቸው እንትን እንደ መንፈስ ነገር ይመስለኛል። ወንተላ ከሰው ጋር ብዙ ጊዜ ግንኙነት በሚያደርጉበት ሰዓት ላይ የእርካታ ስሜት አያገኙም። ምክንያታቸው ደግሞ ምንድነው? ብዙ ጊዜ አሁን እኔም ከማውቃቸውና ከማወራቸው ሰዎች አንፃር እንደ ልብ አይሆኑልንም ነው እንደምፈልገው ሰው ነው እንደ ልብ ማንላቸው። አዎ ሰዎቹ እንደ ልብ አይሆኑልንም ይላል ሴቶቹ። አንዳንዶቹ ይመናጨቃሉ፣ አንዳንዶቹ ወይ ምቾት አይሰጧቸውም ምናምን፣ ግማሹም ሌላ የሆነ በቃ መጮህም የምንም እንትን አለ እና ያ እንትን ይረብሻቸዋል ይመስለኛል። ከዛ ውጭ ደግሞ በራሳቸው ፍላጎት ብቻ ነው ይሄን ነገር ማድረግ የሚፈልጉት እንጂ ስለዛኛው ሰው ስሜት ወይ ስለዛኛው ሰው እንትን ደንታ የላቸውም። እና ለዛ ነው አሁን ለምሳሌ የአህያ ትልቅ ነው ይሳው ይጨምራል። የአህያ ያው እንደ እንትን ነው። አሁን ውርንጭላ አለ የአህያ ልጅ ገብቷል። የእነሱ ሲሆን ይጨምራል። የእነሱ ሲሆን ስንት ብር ነው? የእነሱ ሲሆን ስንት ብር ነው? ከ70 እስከ 80 ሺህ። 70 እስከ 80 ሺህ። በግ ደግሞ ከ45 እስከ 50። ፍየልም እንደዛው። የውሻ 65 ሺህ ብር። 65 ሺህ። ስለዚህ አሁን እንደነገርከኝ ለአንድ ዙር ማለት ነው። ለአንድ ዙር የውርንጭላ ሲሆን ይጨምራል ያልከኝ ለምንድን ነው? ገና ነው አልተነካም። ገብቶላ እንስሳም አልነካትም። ለዛም ነው ስለዚህ ይሄን ነገር እንትን ስትላቸው ቪአይፒ የሚፈልጉም ካሉ ቪአይፒ ይደረጋል ማለት ነው። ኦኬ ቪአይፒ ክላስ አላችሁ ማለት ነው። ማለት እነሱ እንደ ፍላጎታቸው ነው። አሁን አንዳንዴ ራሳቸውን ቪዲዮ እየቀረጹ የሚያዝናኑ አሉ። ምን ከንሰው ከሆነ አዎ የሚያደርጉት ነገር ነው። ለራሳቸው ቪዲዮ እየቀረጹ ራሳቸውን የሚያስደስታቸው ነገር ቢሆን ያው እኛ ኖርማል ፒፒ ፖርኖ እንደዚህ እያወረደን የምናየው የለም እንደዛ ይመለከቱታል ይመስለኛል። ኦኬ ያደረጉትን ነገር ያዩታል ማለት ነው። ቢያዩትና እንግዲህ ቪዲዮ ራሳቸው ካሜራ አስገብተው ይዘው መጣው እኛ ክፍላሱን ለቀን መጣላቸዋለን። ደራርጎና አዘጋጅተንላቸው የቀረውን ራሳቸው ናቸው እንትን የሚሉት ራሳቸውን ይቀርጻሉ ማለት ነው። ለራሳቸው ነው። እኛ ጋር የሚቀመጥ የለም ራሳቸው ጋር። ኦኬ ለራሳቸው
ራሳቸው አንዳንድ ብዙ እንኳን አይደለም አንዳንዶቹ ናቸው ካሜራ ቁጭ አድርገው እንትን የሚሉት። ይሄ ነገር ደግሞ እንደ ቪአይፒ ስለሚያዝላቸው ይጨምራል። ያው እንግዲህ እስካሁን የመጣው ሰው አማሩ አያውቅም። ይሰራል ስራው ባሪፍ ከገቢዎች ይሻላል። አንዳንድ ከስተምሮች ስላሉን እኛውን የተወሰኑ ከስተምሮች አሉ ከነሱ ናቸው ባሚ ብለን የምንይዛቸው። እነሱ ደግሞ የራሳቸውን እንደዚህ በራሳቸው ያመጡልናል። አንዳንድ እንትን ማለት እንጂ ከዛ ውጭ በቃ ያው ስራውም እንደነገርኩ እንደዚህ በእንትን የሚሰራ ስለሆነ ዝም ብለን እንደዚህ ወይ እንደ አሁን ስንት ሆነ ኖርማል ቢዝነስ ገበያ እንኳን እየቆመ ነው ገብቷል። እየተከለከለ ጭፈራ ቤት ራቁት ጭፈራ ቤት ነው እየተከለከለ ነው። ይሄ ነገር እየተከለከለ ባለበት ሳለ እንደዚህ አይነት ነገር ደግሞ ምን ያህል ነው የሚበረታታው? አይበረታታም። እነዛ ሰዎች አሁን ከውጭ የመጡ ዜጎች ናቸው። አበሾች ሳሉ አበሻው ሆነው ውጭ ሀገር ሄደው አሁን ብዛት እንዴት ነው መሰለ በስደት ሄደው እዛ በጊዎች የተደፈሩ ገብቷል አይደል? ባግራንዳቸውን ሲነግሩ በጣም ነው እንትን የምትለው እና በቃ ብዙ ነገር የተደረገባቸው ማለት ነው። ስለዚህ ከሰውኛ ባህሪ አስወጥቷቸዋል። እዛ ነው የተደረገባቸው። እዛ ነው ይሄን ነገር እንትን ብሎ የሚመጡት። ከዛ የመጣ ነው። ከዛ የመጡት ነገር ነው ማለት ነው። እዛ ተጽዕኖ የፈጠረባቸው ነው እና እነሱ እዚህ መጥተው አሁን ምንድነው ከኛ ጋር ኮሚኒኬት እያደረጉ እነዛን ሰዎች ነው የሚያመጧቸው። እዛ ነው የሚያመጧቸው። አሁን ለፓኬጅና ለመዝናናት ወይ አሁን በዓል አይደል? አሁን ለበዓል በተለይ ጥምቀት ላይ ይሰራል። ኦኬ ስራው በተለይ ጥምቀት ላይ ይሰራል። ኦኬ ለበዓል ስለሚገባ ነው። ለምን የኢትዮጵያን ካልቸር ስለሚፈልጉት ይመጣሉ እነሱ። ኦኬ ለማየት ማለት ነው። ጥምቀት አሁን እኛ ስንት ቀን ነው የምናከብረው? 3 ቀን ነው ከተራ። ከዛ በኋላ እንትን አለ 3ኛው ቀን አለ። እነሱ ግን ቀደም ብለው ነው ገብተው አክሱም ላሊበላ በዛው ጎንደር ነው በተለይ አሁን ጥምቀት የሚከበረው ጎንደር ለማየት ይገባሉ። በዛ ሰበብ በዛ ምክንያት ነው የሚገቡት እነዚህ ሰዎች። እነሱ አሁን ሲመጡ እንዴት ነው ከበዓሉ ቀደም ብለው ይመጣሉ። ያላቸውን የራሳቸውን ነገር ይፈጽማሉ። ጉዳያቸውን ይጨራርሳሉ። ከዛ በኋላ መሄድ ባለባቸው ሰዓት ላይ ያው የደርሶ መልስ ቪዛ ስለሆነ የሚቆርጡት ያችን ጊዜ በአግባቡ ተጠቅመው ነው የሚሄዱት። ያ ብዛቶች በቃ የሚመጡበት ያልኩ ሰዓት ያ ወቅት ነው። በጣም አሪፍ። እንግዲህ ያው የነገርከኝ ነገር አለ። ያው እኔም የራሴን ኮሚሽን ጨመር አድርጌ ደንበኛም ሳመጣ አንተ ደግሞ ትቀንስልኛለህ። ለምን ስራውን መስራት ያለብን ተጋግዘንና ተባብረን መሆን አለበት። አሁን ለአንድ ተርም ሲሆን አይቀነስም። እንደዚህ ግን አሁን ቋሚ እንደ ከስተመር ከሆነ ግን ችግር የለውም። ምክንያቱም ለኛም ያዋጣል። ኦኬ እንደ ከስተመር ሲሆን ያዋጣል። ለአንድ ዙርና ለአንድ ጌም ከሆነ ግን አይዋጣም። ያው እንደ ትምህርት ቤት በተርም ልናደርገው ነበር አሉን ብለው ነው እንጂ። ኦኬ በክፍለ ጊዜ ማለት ነው። አይ በተርም ስለ በሁለት ክፍያ በሶስት ክፍያ። ኦኬ ይሄ እንደ ሴሚስተር እያደረጋችሁ ማለት ነው። አሁን በዓመት ስንት እንደሚወጡ እናውቀዋለን። ስለዚህ ያንደ አሁን ለጥምቀት የሚመጡ ሰዎች የታወቁ ናቸው። ቃሉንም እናውቀዋለን፣ ምን ያህል ቀን እንደሚመጡ ምን ያህል ቀን እንደሚቆዩ። ስለዚህ እነሱ አሁን ሳቢያቸው ከፍ ያለ ነው። ግን ዳበጣው ሰው ደግሞ አሪፍ ጥቅም ነው የሚሰጠው። ኦኬ በቃላ ላምጪው አሪፍ ጥቅም ነው የሚሰጠው ከነሱ ስለምንወስድ ማለት ነው። ይሄ ግን አሁን 65000 ብር ከፍሎ ከ65 ሰላንተ ስንት ልሰጠ ነው። በዛ ሲል ግን ላንተም አሪፍ ብር ይመጣል። በጣም ይገርም ነው። ብቻ በቃ ተስማምቻለሁ። ግን ደግሞ እኔ ቅድም አንዳንድ ነገሮችን ስነግርህ ትንሽ እያወሳሰብክብኝ ነበርና እኔም ጋር ደግሞ አንድ ነገር አለና እሱን ነገር ባሳየህ ብዬ አሰብኩኝ። እሱን ባሳየህና እስቲ እኔ ያው አንተ ዝም ብለህ ማን ሰጠኝ ነው ማን ሰጣት ኢንሻአላህ ታለ ሞታ ከያም ማትሻካ አንተ ለምን ነው ልክ ማስገባ እንዴ
ለቀቀኝ። ዝም በል ያልኩህ እንፈራገጣለን ደግሞ እሷ ነች አይላከችው። ዝም በል ያልኩህ ዝም በል ልቀቀኝ ያልከው ልቀቀኝ ያልከው ዝም በል ገመዱን አቀብረኝ ገመዱን አቀብረኝ ገመዱን አቀብረኝ ዝም በል ነው የምልህ ማንነቴን ዝም በል አሁን ታስረህ ልክ ትገባለህ ዝም በል ነው ያልኩህ ዝም በል ዝም በል ዝም በል ነው ያልኩህ ዝም በል ዝም በል ተራን ጠብቀህ ዝም በል ማን እንደሆንኩ አላወቅም ዝም በል ነው ጭራሽ ሰው ቀጥራ ሰው ቀጥራ ጭራሽ አንቺ አሳይ ሰው ያታለው ወይኔ ዝም በል ወይ ትላለህ ደግሞ ስልከኛ እንደ ወንድ ኮንክ ፈታ አታወራኝም እንዴ? ለቀቀኝ። አንተ ውሻ ተናገር። ቁጭ በል ሰርቻ ቆይ ቁጭ በል። ምንድን ነው ያደረግህ? ማን እንደሆነ አላወቅም። አንተ ውሻ ቆይታ ተፈቀደች ማለት ነው። አንተ ስማ ብለህ እንደ ቢዝነስ ይዘዋል አይደል? እንደ ቢዝነስ ይዘዋል አይደል ወይ? ስራ አይደለ? ደግሞ ስራ አይደል ብለህ በኮንፊደንስ ታወራልኛለህ? በኮንፊደንስ ታወራልኛለህ ወይ? መልስልኝ። ምንድነው መልስልህ ብለህ እገልሻለሁ ስላታለህ የልብን እያደረስክ እገልሻለሁ ስላታለህ ወይ? የእሷ ቀላል ነው፣ ችግር የለውም። ምን ልታረጋት ነው? ምንም ታቀኛለች። ምንድነው የምታውቅ? መልስልኝ። ምንም አልናገርም። ለምን ነው የማትናገረው? መልስልኝ። እኔ እኮ ምንም አልኩኝ እኮ በቃ ምንም አልኩኝ። ይኸውልህ እንዳልዘቀዘቀ ሰምተኛል? እየሰማሁ ነው እኮ ተናገር እኮ ነው የምልህ። ምንድን ነው የምናገረው? ጭራሽ እገልሻለሁ ብለህ ታስፈራራታለህ? ከአንተ እንስሳ አይሻልም? ምን ችግር የለም። ኧረ ምን ምንድን ነው ጥርስ የምንነክሰው? ምንድን ነው ጥርስ የምንነክሰው? ምንም ዝም ብዬ ነው ምን የመታኝ ነው? ምን የመታኝ ከንፈሬን የመታኝ እንትን ብሎ ነው የመታኝ። ጀመርኩና ነው የመታኝ የምትለው? መልስልኝ። ከዚህ በላይ ምን ልታረገኝ ነው? መቼ መታው? ደና ከዚህ በላይ ምን ልታረገኝ ነው? ይኸውልህ ካሜራ አስጠፍቼ ማለት ነው ነፍስህን ነው የማወጣልህ። ሰምተኛል? እኮ እሱን እሺ እናያለን፣ ችግር የለውም። እናያለን ያልከው ገዳይና ነፍስ ማጥፋቱን እንደርስበታለን። ልክ ላስገባ ትችላለህ። ልክ ላስገባ ወይ? ችግር የለውም። ትችላለህ። እንዴት ነው ልብ ያበጠው? አታ እሱን በኋላ ምን እንዴት ነው ልብ ያበጠው? ልገለኝ ነው እንደ እሺ፣ ቆይ በቃ ልገለኝ ነው እንደ በቃኝ። ለዚያ ቅም ነው በቃኝ። እሺ፣ ለዚያ ቅም ነው በቃ የተፍጨረጨርከው። ለዚያ ቅም ነው የተፍጨረጨርከው። መልስልኝ። ለዚያ ቅም ነው የተፍጨረጨርከው። መልስልኝ። በቃ መልስልኝ። ለዚያ ቅም ነው የተፍጨረጨርከው። ኧረ አይደለም። እና ታዲያ እሺ፣ ይቅርታ በቃ ተናገር። እነዛ ሶስት ጓደኞችህ እነማን ናቸው? ተናገር። እሺ እናገራለሁ። ይሄንን ስራ ብቻን እየሰራው እንዳለ ነው አውቀዋለሁ። ደርሼበታለሁ። እንዴት? እሱ ተናገር። እነዛ ሶስት ጓደኞችህ ማን ናቸው? እሺ እናገራለሁ። ተናገር። መልስልኝ። እሺ በቃ እናገራለሁ። መልስልኝ መጀመሪያ። እሺ አልፈታም። መልስልኝ። ካልፈተኝ ታዲያ እንዴት ነበር? በአካል የምትናገረው? በእጅ ነው እንዴ? በእጅ ነው የምትናገረው? ተናገር።
በጣም እኮ ምን ልንገርህ፣ የት እንዳሉ ነው? ምንድነው ስማቸውን ንገረኝ፣ የት እንደሚኖሩ ንገረኝ። ስማቸው ምን ያደርግልሃል? የላከ አንደኛው የላከ ማን ነው? የላከኛ ካል አያለሁ። እሱም በኋላ ሳያለሁ እኮ በቃ አንዱ ራሱ ነው። እሺ አንዱ እሱ ነው። እሺ የቀረውን ደግሞ እሱን ጠይቀው ነው ያላካቸውም ስለሆነ ራስህ ታውቃቸዋለህ። የኮርስም ስለሆነ እንተዋወቅም። ያንተ ጓደኞች ናቸው። ተናገር እኮ የኮርስም ነው ያለን፣ እሱ ነው ዋና ስማቸውን የሚያውቀው። እሺ የኮርስማቸውን ንገረኝ። የኔ ዋይል ነው። ዋይል ነው የኔ ዋይል ነው። ዋይል ያንተ ማለት ነው። የነሱ ዲኤም ነው። አንዱ ዲኤም አንደኛው ደግሞ ኬል ነው። ኬል ምንድነው ሲፈታ? ምን እንጃ። አሁን ወለ የምጠይቀን ጥያቄ በስንት ሰዓት መልስልኝ። ሰምተኛል? እሺ ሰምተኛል አይደለ? ለምንድን ነው ሚስትን እንደዛ ያደረግከው? ምን አረኳት እኔ? ምን አረኳት? ቪዲዮ ያየኸው ቪዲዮ እሷ ላይ እንዴት እንደዛ ታደርጋለህ? ምንም በቃ የገጠመኝ ነው። አጋጣሚ መታ ነው ጎረቤት ነኝ። ምን ሰው ላይ ኮቢ ነው እንጂ መቼም እንደዚህ ምቀኛል ኮቢ ነው እንጂ ምንድነው የላከብህ? እዚህ ድረስ አምጥቶ ሚስት እያለ እንዴት ነው እንዴት ከአህያ ጋር የምታደርገው? ምንም ስሜት የለውም ከሷ ጋር በቃ እንዴት ስሜት የለውም? ምንም የደስታ ስሜት የለውም። የደስታ ስሜት የለውም። እንዴት ምን የለውም? እኔ እንጃ በቃ ምንም ከሷ ጋር መልስልኝ። በስነ ስርዓት መልስልኝ እኮ ነው እያልኩ ያለሁት። እያናገርኩህ እንዴ አትጋፋኝ። እኮ ለቀቀኛ ተደነጸውኝ ይወራል አስረኝም። ይኸውልህ እያደረግኩ ያለሁት ነገር ይኸውልህ ልንገርህ፣ እየሰማኸኝ ነው? እዛች ጋር እየቀረስኩ ነው። ከቅድም ጀምሮ የነገርከኝ እያንዳንዱ ነገር ይሄ ፊትን በደንብ እንዲታይ የምፈልገው ቀረጻው፣ ፊቱን በደንብ ቀረጻው። ፊትን እንዲታይ የምፈልገው ይኸውልህ ያደረግከው ነገር እያንዳንዱ ተቀርጸሃል። ሰምተኛል? በል ተናገር። ለምንድን ነው እሷ ላይ እንዲያደረግክ ያለው? ስሜት የለውም ትለኛለህ ደግሞ። ታዲያ ከእንስሳ ጋር ስታደርግ ስሜት የሚኖረው ምንም በቃ እንደዚህ እንትን ነው። ምን እኔ ማታ ማታ ነው፣ ቀን ቀን እኮ ሰላም ነው። ማታ ማታ ሲሆን እንጂ ቀን ቀን እኮ ሰላም ነው። ምንድነው ማታ ማታ? ምን እንጃ ማታ ማታ እንትን እንደሚለኝ አላውቅም። ምን ይላል? በቃ ወደዛ ብቻ ነው የሚስበኝ ሂድ እያለ። እንዴት እንደ ሰው አልቆጥራትም። እንዴት አቆጥራት? እንታረለች ምን እንጃ እንዴት እንደሆነ አላውቅም። ቀን ቀን ሰላም ነው፣ ማታ ነው በቃ እንትን የሚለው እንደሆነ አላውቅም። ቆይ ሚስት አይደለችም? ናት ወድጄ አንድ ፈቅጄ አገባሁ። እና ታዲያ እኮ ታዲያ ምንድነው የምትለው? ምን በቃ ይሄ እሷ ሳታውቅ የሚደረግ ነገር ነው። እሷ ሳታውቅ? ድረሽ እሷ ሳታውቅ ነው የምታደርገው? አዎ። እሺ ምንድነው የምትላት? አንቺ ከአህያ ተሻለ የምትላት ነገር ምንድነው? ምንም በቃ አጋጣሚ ነው። ያሁኑ ነው በጣም ነው። ኧረ እንደዛ አይደለም። ሁሌ ነው የምታደርገው እንደዚህ አይነት ነገር? ኧረ አይደለም። አንዳንዴ ነው። ሁሌ እንደምታደርግ ደግሞ ደረሽበታለሁ። ኧረ አንዳንዴ ነው። ሁሌም እንዴት ይሆናል? ሁሌ አይደረግም። እነሱ ያሉበትን እያንዳንዱን ቦታ ታሳየኛለህ። እያንዳንዱን ቦታ የት እንዳለ እሷን ደግሞ ካልገደልኳት እያልክ የነበረው ማን ስለሆንክ ነው? እሷን ካልገደልኳት እያልክ የነበረው ማን ስለሆንክ? ኧረ ምንም ያው በንዴት ነው። ምንድነው ጭንቅላት የምታሻሽ? ተናድጄ ስለነበር ነው። ተናድጄ ስለነበር ነው። ደንግጬም ነው። ተናገር እኮ ልቀቀኛ ላውራክ። እገልሻለሁ ደግሞ እያልካት ነበር አይደል? ለአንድ ሰው ብትነፍሽ እገልሻለሁ እያልካት ነበር። እንደውም እሷም ሰው ሆናብኝ ነው። ሰብት ኑሬ እና ያስጋልባት ነበር እሷንም ለማስጋለብ አስበሃል? ምን አንተም ከፈለክ ደግሞ አንተንም አስጋልባለሁ። ወንዶች አሉ ለአንተም ቢሆንም አይጣጣም። ረሽ ገለባህ ነው። ተነስ ለቀቀኝ። እሺ